ተነስተለ ፕሮግራማችን ተከታታዮች ይህ የታሪክን ከባለ ታሪኩ የሚለው ሳምንታዊ ፕሮግራማችን ነው። ዛሬም እንግዳለን። እንግዳችን መምህር ደራሲ ይርጋ ዘይሳኑ ጋሽ ይርጋ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ፕሮግራማችን ከመጀመራችን በፊት አንቱታውን እናቆየውና ደስ ብሎን እንደ አባትነትህ እንደ ታላቅነትህ እንደ አስተማሪነትህ አክብረን አንተ ያን ቃለ መጠይቃችን እንድንቀጽል መልካም ፈቃድ ቢሆን። አመሰግናለሁ። ፈቃዴ ነው፣ ሙሉ በሙሉ ፈቃዴ ነው። ኦኬ፣ እንግዲህ ወደ ፕሮግራማችን ከመግባታችን በፊት እስቲ ይርጋ ዘይሳኑ ማን ነው? የት ተወለደ? የት አደገ? የቀለም ትምህርት የት ተከታተለ? እስቲ ራስህን ለተመልካቾቻችን ብታስተዋውቅልን። ይርጋ ዘይሳኑ ልክ እንደ ኢትዮጵያ የገጠር ልጆች በገጠር ያደገና በአንድ ቤተ እስራኤላዊ ቤተሰብ የተወለደ መጠነኛ ኑሮ የሚኖሩ በጣም ሀብታም በጣም ድሃ ያልሆኑ ቤተሰቦች ልጅ ነው እና የሚኖሩት የነበረ በወገራ በጎንደር ዳባት የሚባል አካባቢ ይኖሩ ነበር እና የሚኖሩት በሽማቃ በእርሻ በዚህ የሚስተዳደሩ ሰዎች ናቸው እና በርካታ ልጆች ነበሩ። ግን የአጋጣሚ ሆኖ እኔ መካከለኛ ልጅ ነኝ፣ ትልቅም አይደለሁ ትንሹም አይደለሁ። ወደ ትምህርት ቤት እንድሄድ ገፋፉኝ። ማን ነበር የገፋፋ? ማን ነበር የገፋፋ? እንግዲህ እንዳጋጣሚ ሆኖ የእናቴ ወንድም ቄስ አስረስያየህ የሚባሉት ወደ ሚስዮን ገብቶ ነበር እና ከዛ ከሚስዮን ገብቶ ወንድሞቹን እህቶቹን እየመጣ ሲጎበኝ እባካችሁ አንድ ልጅ ስጡ እኔ ለሃይማኖት አይደለም ለትምህርት አንድ ልጅ ስጡና አስተምሩ እባካችሁ እያለ ይለምን ነበር። አሁን እሺ እንግዲህ ይሄ ከሆነ አንድ ልጅ እሰጥሃለሁ ብሎ አባቴ ቃል ገባ እና ያ እንግዲህ በሚስዮን የነበሩት ሁለት አይነት ነው የነበረ አሰራራቸው። ቤተሰብ ያላቸው ለ3 ዓመት ገብተው ሃይማኖትን ጨርሰው ወደ ክርስትና ተነስተው ኑሯቸውን ዝሮ ተመልሰው በክርስትና ሃይማኖት የሚኖሩ ናቸው። ሌላው ቡድን ደግሞ ወጣቶች ልጅግሮች በመደበኛ ትምህርት ቤት ያስተምሯቸውና መደበኛውን ትምህርት ከጨረሱ በኋላ በአንደኛ ደረጃ ሲጨርሱ በእነሱ እየቀጠሩ ግማሾቹን ያሰሯቸዋል። ከእነሱ የሚወጡት ደግሞ ወደ መንግስት ትምህርት ቤት እየቀጠሩ ይሄዱ ነበር እና እኛ ከልጆች ትምህርት ቤት ነው እንግዲህ። አሁን አባቴ በዚህ ተስማማ። ልክ 9 ዓመት ሲሆነኝ የመጀመሪያውን ፈረንጅ ነጭ ያየሁት የዛን ጊዜ ነው። የከተማ ኑሮም እንደሚመስል ያየሁት የዛን ጊዜ ነው። 9 ዓመት እንግዲህ ምን እንደሆነ ገምቱ። እና አባቴ በጣም ያዘነ ግድም ሆኖበት ቃል የገባበት ስለሆነ ሰደደኝ እና ሲረከበኝ አንድ ጀርመናዊ ሚስተር ሲድለር የሚባል ነበረ። እሱ መዝግቦ ጽፎ ተረከበኝ እና ወደ ወደድኩ። ልብስ ሁሉ ቀየሩልኝ። በቃ አዲስ ሰው አደረጉኝ። ትምህርት ተጀመረ። ትምህርት ሲጀመር ሁሉ ያነባሉ ይጽፋሉ። ይሄ የሆነ ቤት ነው። ይሄ ተወልደ ባደግበት አካባቢ አዎ፣ ወዛው ሽመላኮ የሚባል ነው የነሱ ቦታ ዳባት። አዎ፣ አሁን ሁሉ ያነባሉ ይጽፋሉ። እኔ ብቻ ነኝ ምንም አልችልም። አሁን የነበረ ስሜትና ፍላጎት ከመጠን በላይ ነው እና በበነገታው ማንበብ መጻፍ ፈልግ ነበር በእውነት። አሁን ምን አደርጋለሁ? እሁድ፣ ማክሰኞ እና ሐሙስ ከቁርስ ጋር አንዳንድ ጊዜ ሙዝ አንዳንድ ጊዜ እንቁላል ተጨማሪ ይሰጣል። አሁን ለሚያስተምሩ ልጆች ያን ሙዝና ያንን እንቁላል እየሰጠሁኝ እንደጉቦ ከትምህርት ውጭ አስተምሩኝ ነበር እና ልክ ዓመት ሳይሞላኝ ከጓደኞቼ ልደርስ ቻልኩ እና እየዘለልኩ ዓመት። አሁን እዛ እስከ ስንተኛ ክፍል ተማርክ? ከዛው አዎ እስከ 8ኛ ክፍል። እስከ 8ኛ ክፍል። ኦኬ። ክቡራትና ክቡራን የፕሮግራማችን ተከታታዮች ይህ ታሪክን ከባለ ታሪኩ የሚለው ዝግጅታችን በፕሮጀክት አሎሚ የዩቲዩብ ቻናል ላይ ይቀርባል። አዘጋጅና አቅራቢዎቹ
አምሳሉ መሐሪና ሮኒ አካሌ እናመሰግናለን። እሺ ጋሽ ይርጋ እንግዲህ እስከ 8ኛ ክፍል እዛ ተማርክ። ከ8ኛ ክፍል በኋላ ያለውን እንግዲህ እንደምናውቀው መምህር ነበርክ፣ ርዕሰ መምህር ሆነሃል። ያን ሁሉ ደረጃ ልደርስበት የቻልከው ከስንተኛ ክፍል ጀምሮ ነው? እንግዲህ በ8ኛ ክፍል እንዳለሁኝ ወጣሁ ከሚስዮን ወጥቼ። ግዴታ ነው መውጣት? አንደኛ ግዴታም ነበር፣ ሁለተኛም በራሴ ፍላጎት ነው። ግን ምሽት ስላገባሁኝ ከዛው ተማሪ ውስጥ ያለችውን እነሱ ስለነጠኩኝ አይ በቃ እምቢ ብዬ ወጣሁ። እነሱም አያስቀምጡኝም ነበር በእውነት። አሁን ወጣሁኝና አውራ ጎዳና ገባሁ ስራ። አውራ ጎዳና ገብቼ አዳርቃይ ተመደብኩ። አዳርቃይ ከዛ እየሰራሁ እያለሁ የመጀመሪያ ልጄን ወለድኩ። አሁን ከአዳርቃይ ተነስተን እንደገና ወደ ዳባት ማሆዝ ማለት ነው የማሆዝ ኃላፊ ሆንኩ። በአውራ ጎዳና የነዳጅ የጠጠር የዚህ እንትን ወጪውን ባስመለከተ ኃላፊ ሆንኩና ሰው ጉልበት የምናምን ሁሉ ስልጣኑ ትልቅ ነው፣ ደሞዙ ግን አነስተኛ ነው። አሁን ከዛ እየሰራሁ እያለሁ ብርዱ መከራ ሲሆን እዚህ አልቀመጥም አልኩ። ሸንበቆ ባድማ የሚባል ጎንደር ወጣ ገበያ በራፉ ላይ እዛ መጥቼ ተቀመጥኩ። አሁን ከዛ እንደተቀመጥኩ በቃ ፈረንጆች ሁሉ ሽማግሌ በሽማግሌ ሆነው እና ተመለስ ወደ ሚስዮን እንደገና። አሁን ምን ላደርግ እንግዲህ እኔ አሁን መማር እፈልጋለሁ እና ገብቼ ከእናንተ ስራ አልፈልግም፣ ስራ ከሆነ ሌላ ቦታ እሰራለሁ። በነገራችን ላይ 8ኛ ክፍል ብሔራዊ ፈተና ተፈትኜ መንግስት በስኮላርሺፕ የሚያስተምረኝ ውጤት አለኝ። ያለ እንትን መማር እችላለሁ፣ መቀጠል ትችላለህ። አዎ መቀጠል እችላለሁ። ግን ሚስቴን ወደድኩ። ወዲያው ያቺ ልጅ ተወለደች። ልጄንም ልተው አልፈለኩም። አባቴ ልጅህን ላሳድጋት አንተ ሂድ ብሎኝ ነበር። ግን እኔ ሆዴ አልቻለም በልጄ ጉዳይ እና አሁን መጥተው ሲለምኑኝ እንዴት አድርጌ የምገባህ እናንተ አሁን እስቲ ንገሩኝ፣ ምን ስራ ነው የምሰራው? አስተማሪ ሆናሉኝ። 9ኛ ክፍል ከፍተዋል። እኔ 8ኛ ክፍል ነኝ። 9ኛ ክፍል ከፍተዋል። አሁን 9ኛ ክፍል አማርኛ ታስተምራለህ፣ አብረህ 9ኛ ክፍል ደግሞ አንተ ትማራለህ አሉኝ። እሺ አሁን ግማሽ ቀን አስተምራለሁ፣ ከዛ ግማሽ ቀን እማራለሁኝ። አሁን ይህን እያደረግኩኝ እስከ 11ኛ ክፍል እንደደረስኩ እንደገና ደግሞ የአይን ሕክምና ባለቤቴ በሕክምና ውስጥ ገባች። ሕክምና ውስጥ ገብታ ስትሰራ እኔ የትምህርት ቤቱ ኃላፊ ሆንኩ፣ ዳይሬክተር ሆንኩኝ። አሁን እዛ እየሰራሁ እያለሁ ዶክተሩ ስሜቱ ፍላጎቱ ሁሉ መጽሐፍ ቅዱስ ማስተማርና ሰዎች ማስጠመቅ እንደዚህ አይደለም፣ ዘመናዊ የሆነ ፍላጎት ነው ያለው ሰውየው እና ሰው ለመርዳት በጣም ፍላጎት አለው። አሁን የአይን ሕክምና ብዙ ሰው በአይን ችግር እንዳለባቸው ሲያይ ራሱ ሄዶ ኮርስ አሽላማ አድርጎ የአይን ሕክምና ሲከፍት አብሮት የሚሰራው ሰው ይፈልጋል እና እባክህን ስራ ይለኛል። እንዴት አድርጌ ደግሞ አይነ ስውር ልመራ ነው እንዴ? እባክህ ተወኝ፣ እኔ አልፈልግም፣ ካልፈልጋችሁ ስራውን ትቼ እወጣለሁ። ይሄን አልኩ። ሎሎ እሱ አይደለም ግድ የለህም አትጎዳም ይሻላል። በመጨረሻ አንድ ሚስተር ቤድካፍ የሚባል የድርጅቱ ዋና ጸሐፊ መጣ ለጉብኝት እና እሱን ሽማግሌ ሲነግረው መከረው እባክህ ይለዋል። አንተ ሞኝ ነህ እንዴ? ኢትዮጵያ ስንት ሚሊዮን መምህራን አሉ። የአይን ሐኪም አይተህ ታውቃለህ? ስንት ገቢ እንደምታገኝ እንዴት እንደምትከብር ታውቃለህ? እሺ በል ዝም ብለህ። ታዲያ እንዴት ሁኜ እማራለሁ? እኔ ያስተምርሃለሁ፣ ችግር የለብህም። አሁን ወዲያው ተስማማሁ። አንድ ክፍል ተዘጋጀልኝ። ያ ክፍል ተዘጋጅቶ ልክ እንደ ላይብራሪ መጽሐፍ በሙሉ ሞላና ግማሽ ቀን እሱ ያስተምረኛል፣ ግማሽ ቀን ስራ አብሬ እሰራለሁ ከሱ ጋር እና የምትማረው ትምህርት ግን በሽታው ይኸውልህ ሰዎቹ የሚታከሙትን እያከመ እያየ ይኸውልህ ይሄ እንደዚህ ያለ ነው፣ ይሄ በሽታው ይሄ ነው፣ ይሄ መድኃኒቱ እንደዚህ ነው ያልፋል። ያ ሲመጣ እንደዚህ ሁሉን እያሳየ ይሄዳል። አሁን ልክ እንደዚህ ባረኩ ከጥቂት ጊዜ ወራት በኋላ አንተ ራስህ ስራ አለ እና እኔ ሰውየው መጥቶ መርምሬ አየዋለሁ። እሱ ቀጥሎ ይቀበለውና የተሳሳትኩት ካለ ከዚህ ላይ ና ተመልከት ብሎ እንደገና ያሳየኛል። ያልፋል ሰውየው። እሺ ጋሽ ይርጋ እንግዲህ ሰፊ ነው ታሪኩ። ሰፊ ነው ታሪኩ ሰፊ ነው። ወደ ዋናው እንግዲህ
ታሪክን ከባለ ታሪኩ በሚለው ፕሮግራማችን መሰረት በመጽሐፍቶች ዙሪያ ነው እንግዲህ ዳሰሳ ማድረግ የምንፈልገው። እንግዲህ መምህር የታሪክ ጸሐፊ ይርጋ ዘይሳኑ 5 መጽሐፍቶችን ጽፈሃል። ከ5ቱ መጽሐፍቶች ውስጥ እንግዲህ 2 የታሪክ መጽሐፍት በዕብራይስጥ ነው የተጻፉት፣ 2ቱ ደግሞ በአማርኛ ነው። አንደኛው ደግሞ በዕብራይስጥ እና በአማርኛ ነው፣ በሁለቱም ቋንቋዎች ነው። የመጀመሪያው መጽሐፍ አንደኛው መጽሐፍ ዚክሮኖት ሚባይት በባይት ረታ ሚባይት ያየህ በሚባይት ረታ የሚል ነው። ሁለተኛው ሌላው መጽሐፍ ደግሞ እንግዲህ ቤተ እስራኤል እንደ ወርቅ በእሳት ተፈትነው ነጥረው ያለፉ ህዝቦች ናቸው ይላል። ሌላው መጽሐፍ በተለይም ቅርስን በተመለከተ ቤተ እስራኤል ለኢትዮጵያ ያበረከቱት አስተዋጽኦ ይላል። የመጨረሻውና 5ኛው መጽሐፍ ደግሞ ዮፍታሔ ይላል። እንግዲህ ከዛው እንደገና ደግሞ አንዴ እንደማየው ማቆም ሲፑሪም የሚያቆም ይሄ ደግሞ በዕብራይስጥ የተጻፈ ነው። በተለይ እኔ አሁን እንዳየሁት ከሆነ ለልጆች ለመማር ወይም በአማርኛና በዕብራይስጥ የተጻፈ ነው። ብዙ እንትኖች አሉበት። ለዚህም ጉዳይ በሰፋ አድርገን እንመለከታለን ማለት ከመጽሐፍቶች ውስጥ። አመሰግናለሁ ሮኒ። እና በእነኚህ መጽሐፍቶች ውስጥ እንግዲህ በተለይም ስለ ቅርስ የቤተ እስራኤል ለኢትዮጵያ ያበረከቱት አስተዋጽኦ የሚለው መጽሐፍ ላይ ቅርስን በተመለከተ ሰፋ ያለ ገለጻና ማብራሪያ አቅርበሃል። ቅርስ ላንተ ምንድን ነው? እንግዲህ ቅርስ ስንልስ ምን ማለታችን ነው? ቅርስ ስንል ለምሳሌ ቁሳዊ የሆነ ቅርስ አለ፣ ሞራላዊ የሆነ ቅርስ አለ፣ ሃይማኖታዊ የሆነ አለ፣ ዕደ ጥበባዊ የሆነ አለ። ቀሪ ሀብት ማለት ነው። ባህላዊ አለ እና ይሄ ቀሪ ሀብት ለሚተላለፍ ከትውልድ ወደ ትውልድ የሚተላለፍ ከልጅ ከአባት ወደ ልጅ የሚተላለፍ ነው እና በእውነት ይህ መጽሐፍ በምጽፍበት ጊዜ የነበረ የጭንቅላቴ ሀሳቤ ምንድን ነው? በእውነት እኔ ደራሲ አይደለሁም። በእርግጥ የድርሰት ስራ ለስራ እንጂ መጽሐፍም ጸሐፊ አይደለሁም። ግን ስሜቱ ከውስጤ የሚብላላው ምንድን ነው? የኢትዮጵያ ይሁዲዎች 3000 2000 ዓመት ኢትዮጵያ ውስጥ ተቀምጠው ሲኖሩ ምንድን ነው አድርገው የመጡት? በልተው ጠጥተው ተደስተው ተከፍተው ተመልሰው ዝሮ መጡ? ምን ነገር ጥለው መጡ? ምን ነገር አስቀሩ? የሚል ነበረ ሐሳቤ እና ከመከራቸው ከስቃያቸው ካለፉት ከጭቆናው ከዚያ ሁሉ የበለጠ ግን ኢትዮጵያ ዛሬ የምትንቀሳቀስበት የምትተነፍስበት የምትሰራበት የምትበላበት ራሳቸውን ሰርተዋቸው የመጡት የኢትዮጵያ ቤተ እስራኤሎች ይሁዲዎች መሆናቸውን አውቃለሁ፣ በህሊና ይሰማኛል። እና ምን ነገር ነው የኢትዮጵያ ይሁዲዎች ምን አበርክተው መጡ የሚለውን ይህን ለማዘጋጀት ከብዙ ሰዎች ጋር ነበር የተገናኘሁት። በተለይ በሃይማኖት ጠለቅ ብለው የተማሩ ሰዎች፣ ቀሳውስት፣ ኦርቶዶክሳውያን ክርስቲያኖች፣ በተለይ ክርስቲያኖች በቤተ ክርስቲያን ያሉ በገዳም ያሉ በተለያዩ ቦታ ያሉ ሰዎች አነጋግሬያለሁ እና ከዚህ ሁሉ እንደተረዳሁት ያገኘሁት ነገር ምንድን ነው? በመረጃ መልክም ያቀረብኳቸው ብዙ ነገሮች አሉ። ዝም ብሎ መጽሐፉ እንትን ሳይሆን ዋቢ ያለው እና የኢትዮጵያ ሰዎች ይህን ነገር ጥለው መምጣታቸውን ራሳቸውም ያውቁታል ወይ? የተቀበሉትስ እነዛ ተጠቃሚዎች ተትቶላቸው የመጡት ተጠቃሚዎች ያውቁታል ወይ? የሚያውቁት አሉ፣ እነሱ ራሳቸው ነው ለኔ የሚነግሩ ያስረዱኝ። እና ይህ ነገር በእውነት ለወደፊት ለኛ ልጆች ለዶክተሬት ይሁን ለሌላ ድርሰት መጻፊያ የሚሆናቸው መግቢያ ነው። ብዙ ሊሰፋ የሚችል ነገር አለው። ይሄ እንደ አርዕስት ነጥብ ብቻ የተጻፈ ነው እንጂ ብዙ ነገር አለ። ይሄን ነገር ስትመረምር በተለይ ቅርስን በተመለከተ ኢትዮጵያ ይሁዲዎች ኢትዮጵያ በነበሩበት ዘመን ከዛው ላሉትም ትውልድ እንዲሁም እኛ ኢትዮጵያውያን ይሁዳውያን ወደዚህ ሀገርም ስንመጣ ከዛ ተተንላቸው የመጣ ነው። የቅርስ እንዲያው ዋናው ትልቁ ምንድን ነው ብለህ ትገምታለህ? በእውነት እኮ ከዚህ የዚህ ይሻላል ብሎ ለመምረጥ
በመጠን አነስተኛ ቢሆን ኖሮ ወይም ደግሞ በይዘቱ የተወሰነ ገደብ ያለው ቢሆን ኖሮ መምረጥ ይችል ነበር። ግን መመረጥ በማይችል ደረጃ ነው እኮ በሙሉ እንደ የሰሯቸው ማለት ይቻላል እኮ። ኢትዮጵያ ለመኖር የሚችሉት ለመንቀሳቀስ የሚችሉት የኢትዮጵያ ቤተ እስራኤሎች በሰሯቸው ነው ማለት ይቻላል። እስካለንበት ዘመን ድረስ እስካለንበት ድረስ ምግባቸውን፣ ልብሳቸውን፣ ሃይማኖታቸውን፣ ስርዓታቸውን፣ የስራ ባህሪያቸውን፣ የቀብር ስርዓታቸውን፣ የሰርግ ስርዓታቸውን ምን ይሄ ከዚህ አመጡት ብለው ነገር የለም። አንዳንዶች ስንሰማቸው አሁን ያልካቸውን ነገሮች ይሁዲዎች ከኛ ነው የወረሱት እንጂ እኛ ክርስቲያኖች ከይሁዲዎች አልወረሱም። ስለዚህ የይሁዲዎች አሁን የምትሉተኝ በትክክል ማሳወቅና ማወቅ የሚቻልበት እንዴት ነው? የእናንተ መሆኑን እናንተ የኛው ትላላችሁ። የእናንተ መሆኑን እንዴት አድርጋችሁ ነው ሌላውን ህብረተሰብ የምታሳምኑት? ጥሩ ጥያቄ ነው። ምን ይባላል? ልቅሶ ይንቀማኝ ይባላል። ሰውየው ስርቆት ከኪስ ገብቶ ይዘዋል። እንደዚህ አድርጎ አንተ ለምን ብሎ ይዘዋል። ጥቅ አድርገህ አባህ ሲለው ሌባ ይለዋል። እጁ የተያዘው ሰውዬ ሌባ ይለዋል። አሁን አዝሮ እንዳይመታው ፈራና ብሻዋ እኔ እንደ ሌባዋ አለ ይባላል። እና በእርግጥ የኢትዮጵያ ይሁዲዎች ለመስጠታቸው ለማስተማራቸው ይህን ለማድረጋቸው የእኛ ምስክርነት ሳይሆን የነሱ የሚያውቁ አዋቂ የሆኑ ሰዎች፣ ለምሳሌ በሃይማኖት በኩል የላቁትን ሰዎች በሃይማኖት ጠለቅ አድርገው በክርስትናው ሃይማኖትም የሚያውቁትን ሰዎች ሌላ ሳንል ብንጠይቃቸው መልሳቸው ምንድን ነው? ከኛው እንደተረከቡት ነው የሚናገሩት። ሌላ ማንኛውም ብዙ መጽሐፍቶች እዚህ የተጠቀሱ አሉ። አሁን አንድ ነገር አለ። እኔ አንድ ነገር የሰማሁት ጋሻ አምሳሉ በተለይ ሃይማኖትን ክፍል በተመለከተ አሁን የኛ ቄሶችና የክርስትና ታማኝ ቄሶችን በሚያዩ ጊዜ አለባበሳቸው አንድ ይሆናል እና ምን አሉ? የእናንተ ቄሶች እኮ አለባበሳቸውን ሁሉም የወሰዱት ከኛ ነው። እኛ ግን ምንለው እናንተ እኮ የወሰዳችሁ ከኛ ነው እንላለን። እና በሁለታችን መካከል የሆነ ያለመግባባት በዚህ ነገር ብቻ በዚህ በትንሿ ነገር አለባበስ ሁኔታ የሃይማኖት መሪ ሆነ አለባበስክ የዚህኛውም አንድ ከሆነ ምንድነው ልዩነቱ? ስለዚህ አንተ አሁን በምርምርህ በዚህ በቅርስ ባስቀመጥካቸው ነገሮች አይቻለሁ። በፎቶግራፍ አስደግፈህ ያቀረብካቸው ነገሮች አሉ እና በተለይ የኢትዮጵያ ይሁዲዎች ታሪክ አንተ ትክክል ነህ። አሁን እንዳልከው አብዛኛውን ጊዜ ሃይማኖት እንኳን የተጀመረው የኢትዮጵያ ይሁዲዎች ወደ ኢትዮጵያ ከገቡ በኋላ ነው። አንዳንዶች ምን ይላሉ? አይደለም ይላሉ። ለምን ክርስትና የተጀመረው መቼ ነው? እስልምና የመጣው መቼ ነው ብለን ስንጠይቅ ደግሞ ዋናው መሰረቱ የይሁዲዎች አገባብ ወደ ኢትዮጵያ ከነዛ በፊት ስለሆነ እኛ መጀመሪያዎች ነን ማለት ማቅረብ እንችላለን። ለዚህ ነው አሁን አንተ የኢትዮጵያ ይሁዲዎች ቅርስ በዛ እንደዚህ የተቀመጠና እኛ በሰራናቸው ህብረተሰቦች ሲገለግል የኖረው የሚለውን ነገር ስላስቀመጥከው በጣም ጥሩ ሀሳብ ነው። ይሄንም በኮክሬን ምንድነው በመርማሪዎች ለወደፊት ተጠንቶ ሰፋ ባለ መንገድ ቢቀር ብዙ ማስተማር የሚቻልበት ሁኔታ ይፈጠራል። ጋሽር ጋር እዚህ ጋር እንግዲህ ሃይማኖትና አንዳንድ ሁኔታዎችን ካነሳን አይቀር በዚህ መጽሐፍ ላይ አንተ እንግዲህ የተለያዩ መጽሐፍትንም መርምርሃል፣ የታሪክ አባቶችንም የሚባሉትን ጠይቀሃል። እዚህ ላይ በተለይ እኔ ያላወቅኩትን ነገር ያገኘሁት ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሪት ዘመን ይከበሩ የነበሩ በዓላትን እንዳሉ ወስዳ ባታስከብርም የብዙዎችን በዓላቶች መሰረትና መነሻቸው በኦሪት ስርዓት ሲከበሩ ነበር ትልና የኦሪት በዓላትና የአዲስ ኪዳን በዓላትን በሁለት ከፍለሃል። እዚህ ላይ ነው አሁን እኔ እንግዲህ ለምሳሌ ባለ መጥቅ
የግዕዝ ቃል ነው። ቅዱስ ዮሐንስ መሆኑን እዚህ ጋር እንትን አድርገ በአዲስ ኪዳን እንደገና ሰርቀ ወርህ ይሄ በእኛ የኦሪት በዓል ነው። በእነሱ ደግሞ ልደተ ክርስቶስ ብለው ያከብራሉ። በዓለ መጸለት በእኛ እንግዲህ የታወቀው ዓመታዊ በዓል ነው። በእነሱ ደግሞ በዓለ ጥምቀት ብለው ያከብራሉ ብለሃል። በዓለ ፍስሐ የሚለውን ደግሞ ስቅለተ ክርስቶስ፣ በዓለ ፋሲካ፣ በዓለ ትንሣኤ፣ በዓለ ሰዊትን ደግሞ በዓለ ጰራቅሊጦስ፣ ጾመ አስቴርን ጾመ ረቡዕ በተለይ እዚህ ጋር ነው እንግዲህ የሳምንቱ ቀናቶች ሁሉ እንትን እንደሚያደርጉ ጾመ ሙሴን ደግሞ ጾመ ዓርብ ብለህ እንትን አድርገሃል። ይህም ሁሉ ከነሱ ጋር ንግግርና ሀሳብ ስትሰጥ በተለይ አሁን ያለው የፖለቲካ ዝንባሌ ያለ በፖለቲካ ዝንባሌ እያንዳንዱ የኔነት እኔን ባለቤት የሚል ሁኔታ አለ። ነገር ግን አሁን ይሄን ሁሉ ስትጠይቅ እንግዲህ ታላላቅ መንፈሳዊ የኦርቶዶክስ አባቶችን ነው የጠየቅ ያላቸው ግንዛቤ ለመሆኑ አያውቁም? ኢትዮጵያ ክርስትና ሃይማኖት በአራተኛው ክፍለ ዘመን ከመግባቱ በፊት ኢትዮጵያ በሕገ ኦሪት ተስተዳደር እንደነበር አያውቁም? እነኚህ ሰዎች ያውቃሉ። ከዚህ ላይ ግልጽ እንዲሆን የሚፈልገው ምንድነው? ይሄ ውይይት በምናደርግበት ጊዜ ሰዎች ጋር በምንነጋገርበት ጊዜ የበላይነትና የበታች ውድድርነት ሳይሆን አካዳሚያዊ የሆነ መሰረት ፍሬውን ለማወቅ በእነሱም ሆነ የኔም ፍላጎት ለምሳሌ ይሁዲ ትልቅ ነው፣ ይሁዲ አባት ነው፣ እናንተ ምን አላችሁ ብሎ ለማናናቅ ሳይሆን ዕውቀቱን ብቻ ፍሬውን ነገር ለመረዳት ለመያዝ የመጣ ነው እና በእውነት እንዲያውም በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሁዲ ናት ብሎ ነው የዓለም ክርስቲያኖች በሙሉ የኢትዮጵያን ቤተክርስቲያን የኢትዮጵያን ክርስትና ጂዶ ክርስቲያኒቲ ብሎ ነው የሚጠሩት። ጂዶ ክርስቲያኒቲ ምንድነው? የይሁዲ ክርስቲያን ማለት ነው። አንደኛ አሳማ የማይበላ ክርስቲያን አታገኙም። በሌላው ዓለም ኢትዮጵያ ተባለ የሚገረዝ ጭራሽ የለም። በቤተ መቅደሱ ውስጥ ቅድስትና ቅድስተ ቅዱሳን የሚል የተቀደሰ ቦታ የተከለለ ቦታ ያለው የለም። ስድ ነው የሌላው ቦታ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በትክክል ከኦሪቱ ወስዳ ቅዱስ ቦታ ለብቻው የካህን ቦታ፣ የቁርባን ቦታ፣ የመስዋዕት ቦታ ይህም ሁሉ የወሰደች ከኦርቶዶክስ ነው ከእስራኤል ነው እና የሚያውቁት በደንብ አድርገው ያውቃሉ፣ ራሳቸውም ያስተምራሉ ይሄንን ነገር። ግን ችግሩ ምንድነው? ይሄ እኛ የሰጠነው ለምሳሌ የኛ አያት ቅድመ አያቶች አባቶቻችን ይህን ለነሱ የሰጡትን እነሱ ሰጥተው ስለቀሩ አሁን ተረክቤ ወስዳለሁ የሚልም የለም። እንዲያው ነበር እንኳን ታሪኩን ወቁልኝ ብሎ ይሄ እኮ የኛ የነበረ ነው ብሎ የሚጠይቅ ባለመኖሩ እንጂ በእነሱ በኩል በአዋቂዎቹ የሚካድ ነገር አይደለም። ጋሽር ጋር እዚህ ጋር አንድ ነገር አለ ግልጽ ለማድረግና በተለይ የኢትዮጵያ ይሁዲዎችን ጉዳይ በረት የይሁዲን ሃይማኖት የብሉይ ኪዳንን በተመለከተ በአምላካችን ዘንድ 5 በዓላቶች አሉ። እሱ ያዘዘንና በእነሱ አማካይነት እኛ እንትን እናደርጋቸው እናከብራቸው። በክርስትናው ዓለም ይሄን እንደሆን እግዚአብሔር ዓለም የደነገጋቸው እነዛን በዓላቶች የተደነገጉት በሃይማኖት መሪዎች ነው እና የዚህ ላይ ከፍተኛው ለውጥ ይሄ ነው። አንዱ ማለት የይሁዲ በዓል በምንመለከትበት ጊዜ ከመጽሐፍ ቅዱስ ከብሉይ ኪዳን በተለያዩ ቦታዎች ስለ በዓላቶች ይናገራል። መቼ እንደሚከበር፣ ማን እንደምናከብር እነዚህ ነገሮች በሙሉ የተጻፉ ናቸው። በክርስትናው ዓለም ግን በሃይማኖት መሪዎች የተደነገጉ በዓላቶች አሁን ቅድም ያነሳቸው በሙሉ ከመጀመሪያው ወር ጀምሮ እስከ መጨረሻው ወር ድረስ ሁሉም በሚቆጥርበት ሰዓት አብዛኛውን ጊዜ በበዓላት የተወሰኑ ናቸው። የተወሰኑ ቀኖች ናቸው የሥራ ቀናት በክርስትናው ዓለም በምንሄድበት ሰዓት እና ትክክል ነህ። አሁን የኛ የኢትዮጵያ ይሁዲዎች ሃይማኖትንና የክርስትናን ማመዛዘናችን ሳይሆን አሁን እኛ አሁን አንተን ወደዚህ ቦታ ለውይይት የጠራነህ አንተ በጻፍካቸው 5 መጽሐፍቶች ብዙ ነገሮች መማር የሚቻልበት ሁኔታ አለ። ሪፈረንስ ሊሆኑ የሚችሉ ናቸው እና ከነዚህ ውስጥ እስቲ ዋናው ከ5ቱ ይሄኛው
ከስምንቱ ነው ከስምንቱ መጽሐፍቶች ውስጥ ከአምስቱ መጽሐፍቶች ከስምንቱ የአይሁድ በዓላት ውስጥ እኔ የምለው ከአምስት መጽሐፍታቸው ውስጥ የትኛው መጽሐፍ ነው እንደው ጠለቅ አድርጎ የህብረተሰቡንም የኑሮ ሁኔታ በኢትዮጵያ ከዚህም ከመጣነ በኋላ ያስተምራል ብለህ በተለይ ብዙ ጊዜ ወሰደብህና ሌሊትም ቀንም ስትጽፍ እየሰረስክም እየደለስክም እንደገና እየጻፍክም ጥሩ አድርገህ የጻፍከው መጽሐፍ የትኛው ነው የምትለኝ? ትውልድን በታሪካዊ ጸሐፊነቴ ትውልድን ደርሻለሁ። ትውልዱ በይሄን መሰረት አድርጎ ለወደፊቱ ስፋትና ጥልቀት ያለው ነገር ሊጽፍ ይችላል። በዘመኔ ያየሁትን ለተተኪው ትውልድ አስተላልፌያለሁ የምትለው መጽሐፍ የትኛው? በርግጥ እኔ ታሪክ ጸሐፊ አይደለሁም። ታሪክም አልተማርኩም። በእውነቱ ያው አንዳንድ ሳብጀክት ነው የማረው እንጂ ታሪክም አልጻፍኩም ነበር። ታሪክ ለመጻፍ ሞክሬ እንደገና በታሪክ ትምህርት መመረቅ ነበረብኝ እና ያንን አልገባሁም። ግን በመምህርነቴ በተማርኩበት ሙያዬ መምህር ነው። በመምህርነቴ መሰረት ለሰዎች ይጠቅማል ይሄ ቢያልፍ ጥሩ ነው ብዬ ያልኩት እያንዳንዳቸው ለምሳሌ ከመጀመሪያው ብንወስድ ይሄን መጀመሪያ ያወጣሁት ይሄን ነው። ይሄ የኢትዮጵያ ቤተ እስራኤሎች ማርከም ፊደል ቁጭ ብለው ኦሪቱን ቁጭ ብለው አያስተምሩም። የሚያስተምሩ የነበር በምንድን ነው? በታሪክ ቁጭ አድርገው በመምከር ምሳሌ በመስጠት ነበር የሚያስተምሩት የነበር እና ያን ይሰጡት የነበረው ምሳሌና ታሪካቸውን ከዚህ በመጻፍ ልጅ ለአባቱ እንዴት አባት ለልጁ እንዴት አድርጎ እንደሚያስተምር ያንን ይሄን ቢጻፍ መልካም ነው ብዬ በምሰራበት በጽቤት በትምህርት ቤት ውስጥ በማስተምርበት ተነጋግሬ በጣም በደስታ በትልሃው ተቀበሉት ይሄን ሐሳብና ለዚህ መጽሐፍ ብዙ የተለያዩ መጽሐፍቶች አሉት የወጣበት በምንባብ የሆነ ልጆች ይሄን ለመስማት ሌላ ነገር ነው የሚሆኑት እና ይሄ በትምህርት ቤት በነበርኩበት ሰዓት ነው። እንደገና ትምህርት ቤቱን ለቅቄ በመውጣበት ጊዜ የትምህርት ስራዬን ጨርሼ ጡረታ ስወጣ ዮፍታሔ በእውነት በትምህርት ቤት ያሳለፍኩትን ታሪክ የሚያሳይ ነው። በትምህርት ቤት ልጆች የሚያልፉትን ወላጆች ልጆቻቸውን እንዴት አድርገው እንደሚያሳድጉ እንዴት አድርገው በእውነት ሳያስቡት ልጅን እንዴት አድርገው ወርሮ እንደሚጥሉ ልጅን ምን ማድረግ እንደሚገባቸው ከህብረተሰብ ጋርስ ደግሞ አንዳንዶች ለምሳሌ ዛሬ ትንሽ የሚያሳዝን ነገር አለ። ምክንያቱም ምንድነው በስርዓት ተበድለን ነበር ኢትዮጵያ ውስጥ ቤተ እስራኤሎች ስርዓቱ ነው ሰዎቹን አይደለም ብለው የነበረው ስርዓት በቤተ እስራኤሎች ላይ ረግጧቸዋል። አሁን በዛን ስርዓት የነበሩት ሰዎች ግን ሙተዋል የሉም አልፈዋል። ስርዓቱም ተቀብሯል በስቁቷል። አሁን ያንን ስርዓት እንደገና ጎትቶ አምጥቶ ለቂም መዋጫና መሰዳደቢያ መሆን የሚገባው አይደለም። በስርዓቱ በዘመኑ ግን እኛ የነበርነው ተፋቅረን ተዋደን ግበርም ክፈሉ ቢሉን ከፍለን ተስማምተን የኖርነና በዮፍታሔ ውስጥ እስራኤል ይሁዳ እንዴት ሆኖ ተስማምቶ ይኖር እንደነበር ለምሳሌ ሰዎችን በግልጽ ብንል በውዛብ አካባቢ ብንሄድ በአምቦበር በሰራም በዚያ ብንሄድ ክርስቲያን ሁሉ እያዘዙ እየመሩ የሚኖሩ ሰዎች ነበሩ እና ይሄ ዮፍታሔ እንዴት ሆኖ ተስማምቶ ይኖር እንደነበረ ልጆች እንዴት ማሳደግ እንደሚቻል ቢሳሳቱስ ደግሞ ዮፍታሔ ሄዶ ተሳስቶ አዲስ አበባ ልጅ ወልዶ መጣ። ያንን ልጅ ጥሮ ከዛ ወደዛ እንገባለን። ጋሽርጋ ቆይ ሰፊ የሆነ ማብራሪያ ያለኝ በዚህ ጉዳይ ምክንያቱም በመረቃ ስነ ስርዓቱ ላይም እንደ ዝግጅት ሆኜ እንትን ስላደረኩ ብዙ ነገሮች አሉ። አሁን ወደ አንተ እንመለስና ቅድም ሕክምና ነክተህ ወደ መምህርነት እንዴት እንደ አተላለፍክ አልነገርከንም። ስለዚህ ኢትዮጵያ ውስጥ የትምህርት ቤት አስተምርሃል? ምን ያህል ጊዜ አስተምርሃል? ወደ ቅድስት ሀገርስ መቼ ነው የመጣኸው? ከመጣህ በኋላስ የእስራኤል መንግስት በመምህርነት የእስራኤል የትምህርት ሚኒስትር በመምህርነት ተቀበለ ወይ? እስኪ በእነኚህ ነገሮች ላይ ወደ ኋላ መለስ ብለን እንነጋገር። ጥሩ ይሄን አቋርጠው ማለት ነው። እሺ እንግዲህ በመምህርነት እንደነገርኳችሁ
መምህርነት የመጀመሪያ ጥርሴን ያወለኩበት ሙያ ነው። የት ተመረቅ? ቲቲአይ ምናምን ቲቲሲ ኮሌጅ? በመጀመሪያ ደብረ ኮተቤ ነበርኩ መምህራን ማሰልጠኛ። በመጀመሪያ ዩኒቨርሲቲ ገባሁ አዲስ አበባ። ኦኬ። ያን አቋርጠን እድገት በህብረት ወጣን። እድገት በህብረት ከመውጣታችን በፊት ዩኒቨርሲቲው እንዳለው እድገት በህብረት ሲታወጅ አይ ላለመውጣት ብዬ ወደ ብዙ ጨዋታ ተጫውቻለሁ። ከዛ አሁን እድገት በህብረት እንዳበቃ አጭር ኮርስ ተደረገ ለመምህራን እና በዛ አጭር ኮርስ መምህር ናችሁ ተብለን ወደ የቦታው ስንላክ አጋጣሚ ሆኖ ለኔ ጋይንት ደረሰኝ። ጋይንት እጄ 1 አመት እንዳስተማርኩኝ ኮርስ አዲስ አበባ ሄድኩ። ኮርስ አዲስ አበባ ሄድኩኝና የባዮሎጂ መምህርነት ኮርስ ጨርሼ መጣሁ ከአዲስ አበባ ዩኒቨርሲቲ። አሁን ባዮሎጂ ለሁለተኛ ደረጃ አስተማሪ ያደረኩት። በዲግሪ ነው ዲፕሎማ ፕሮግራም? በዲፕሎማ። ኦኬ። አሁን ያን ሁለተኛ ደረጃ እያስተማርኩ ያለሁ 1 አመት ገና እንትን እንዳደረኩኝ የዲሬክተር ኮርስ መጣ ደግሞ። የት ነው ያስተማርከው? 1 አመት የመጀመሪያውን አመት? ጋይንት ንፋስ መውጫ ስማዳ ከሁለት። ኦኬ። አሁን እንደገና የዳይሬክተር ኮርስ ሲመጣ 3 ልጆች ብቻ አለፍን። በማትሪክ ውጤታችን ምርጫ የነበረ 3 ልጆች አለፍን። 3ታችን አዲስ አበባ ተላክነ። ፊርማ አስፈርመው ነው ዳይሬክተር ሆነን ልንሰራ ስንጀምር ጀምሮ ኮርሱ ተከታታይ ነው፣ ግን ስጀምሩ ጀምራችሁ ዳይሬክተር ሆናችሁ ልትሰሩ ተባልን። ፈርመን ገባን። አሁን ያን እየተማርኩ ጨረስኩ ዳይሬክተርነቱ የዳይሬክተሩን ኮርስ እና ያው በዳይሬክተርነት እየተማርኩም ተምሬም ሳበቃ በዛው ቀጠልኩ። በጣም ከባድ ስራ ነበር በእውነት። ከመምህርነቱ ዳይሬክተርነቱ በጣም ከባድ ነው። በተለይ ንፋስ መውጫ ሁለተኛ ከፍተኛ ደረጃ ትምህርት ቤት 3000 ተማሪዎች ነበሩ እና በ3 ሽፍት አድርጎ ለማስተማር እነዛን ወደ 67 መምህራኖች ነበሩ። ግማሾቹ ህንዶች ናቸው፣ ግማሾቹ ኢትዮጵያውያን ናቸው። ብዙዎቹ እንዲያውም በትምህርት ደረጃቸው ከኔ የሚበልጡ ናቸው ደግሞ። ከዛ በተጨማሪ ደግሞ ፖለቲካው አለ፣ የመንግስት ተቃዋሚ አለ፣ የመንግስት ደጋፊ አለ። በመካከል ላይ ሆነን በእውነት በጣም ስቃይ ነው የተሰቃየን። ግማሹ ከዛ ውስጥ አስተማሪ የሆነ በፖለቲካ የገባ ነው፣ የታቀፈ ነው፣ ድጋፍ አለው ከበላይ፣ ስራውን በደንብ አይሰራም። እሱ ካልሰራ ተማሪዎች ይበደላሉ። በሱ ላይ ምን ያህል ጊዜ በዳይሬክተርነት ሰራ? ወደ 15 አመት ምናምን በላይ። ከ15 አመት በኋላ እንግዲህ በየት አድርገህ ወደ እስራኤል ገባ? ከዛ በኋላ በጣም መረረኝ። የዛ ንፋስ መውጫ በጣም ተሰቃየሁ በእውነት እና ለአዲስ አበባ ሁሉ አመለከትኩ፣ ብዙ መስሪያ ቤት አመለከትኩና በመጨረሻ እንድዛወር ተፈቀደልኝ። ግን ከዛ በፊት ሌላም አስተያየት ተሰጥቶኝ ነበር ወረዳ አስተዳዳሪ እንደሆነ፣ ግን አልፈለኩም ነበር። መጀመሪያ ፈለኩ፣ ግን በመጨረሻ እንትን አላልኩ፣ ፈራሁ። ሰዎችም አስፈራሩኝ እና የፖለቲካው እንቅስቃሴ ጦርነት አለው። ጦርነት እንዴት ትዋጋለህ? ሰዎች ዘንድ ትዘምታለህ እና አንተ ምን አለቾክ በስተቀር አንተ የምታውቃለህ ሲሉኝ ፈራሁና ተውኩ። ያንን በእርግጥ አንተ አሁን ለምሳሌ አሁን አንተ እንደምትለው ወገራ አድገህ ከገጠር መጥተህ ከዚህ ደረጃ ደርሰህ በተለይ ጋይንትን የማውቀዋለሁ። ጋይንት በጣም ቀዝቃዛ ቦታ ነው፣ ወገራም ቢሆን እንደዚሁ። ስለዚህ ይሄ ከጋይንት በዲሬክተርነት ሰርተህ ከዚህ ደረጃ ስትደርስ ወደ ኋላ ዞር ብለህ በገጠሩ አካባቢ የነበሩትን ዘመዶች የወገኖቻችንን ያንን አይተህ እንዴት እዛ ቦታ ሄጄ አሁን እዚህ ሀገር መጥተው ቀድሞ አሁን ብዙ ጊዜ ይነገራል በ1955 እንደ አውሮፓ አቆጣጠር እና 54 አካባቢ የዚህ ሀገር መጥተው ተምረው እንደገና ኢትዮጵያ ተመልሰው ወገኖቻቸውን እንደረዱ ይነገራል። አንተ ግን በዛ አካባቢ ወጥተህ በመንግስት ደረጃ ትልቅ ደረጃ ደርሰህ ዳይሬክተር ሆነህ የብዙ ተማሪዎችን እንደ ምሳሌ ሆነ እያገለገለ እንዴት ወደ ገጠር ወደ ነበርክበት ተመልሰህ ይሄን ወገኔን አግዟለሁ ብለህ አልተነሳህም? በእውነት ፍላጎቴ ቢኖርም እኔ በሌላ ሰው እጅ ነው የምንቀሳቀስ። ቅድም እንዳልኳችሁ የፖለቲካ ለመዛወር እንኳን 15 አመት በሙሉ ከዛ ቦታ እንዳለቅ ሆኖ እንደ እስረኛ ነው መዛወር አልቻልኩም፣ አልተፈቀደልኝም።
በመጨረሻም የተፈቀደልኝ በተለያየ ጥረትና በከፍተኛ ጥረት ነው። በስንት መድሎ ነው። አሁን ስዛወር ወደ ጎንደር እንድዛወር ነው የተፈቀደ። የት ቦታ ይሁን ብቻ ወደ ጎንደር ይሁንልኝ። አሁን ጎንደር ስመጣ ቦታዎች በሙሉ ተይዘዋል። ሃይ ስኩል አሁን መለስተኛ ይሁንብኛል። ጎርጎራ ሄዳሉኝ። አይ ጎርጎራ አልሄድም። ቆላ ድባም አልሄድም አልኩ። በመጨረሻ አዘዞ አይቻልም የለም ተይዟል። አሁን ክፍት ቦታ የት ነው የተገኘ? አምቦበር። አምቦበር እነሱም በጣም ፈለጉ። ምክንያቱም አምቦበር እየፈረሰ ነበር። አሁን እሱ ከሄደ ይከውንልናል። አሁን ይሻልኩ ምንም ችግር የለም። በቅሎ ገዝቼ በቅሎ እየተመላለስኩኝ ሰራለሁ። ጠዳ ነው ቤቴ፣ ችግር የለም። በደስታ ያን ተቀበልኩና ልክ እንዳልኩትም በእውነት እኔ ከገባሁ ጀምሮ ተማሪዎች እንደገና መሰብሰብ መጡ እና መማርም ጀመሩ። በእውነት እኔ ትንሽ ምኮራበት ለኢትዮጵያ ቤተ እስራኤሎች ሰራሁ ምላት ከዛች ላይ የሆነች ትንሽ ነጥብ አድርጌያለሁ። ምንድነው ያደረኩት? እኔ ከዛ ከገባሁ ጊዜ ጀምሮ ምንድነው ኢትዮጵያ ይሁዲዎች ፈረንጅ ሲመጣ እንዳይገናኙ ክልክል ነው። በፖለቲካ የተከለከለ ነው። ፈረንጅ ከመጣ አስተርጓሚ አብሮ ይመጣል። አንድ ሀበሻ ቤተ እስራኤል መቅረብ የለበትም። ያ ማለት አምቦበር የነበረው የይሁዳውያን ትምህርት ቤት። አዎ ትምህርት ቤቱ አይደለም የሚያዝ ከበላይ ነው የሚታዘዝ ከክፍለ ሀገሩ። አባባሉ አምቦበር ትምህርት ቤቱ አሁን እኔ ከሄድኩኝ ግን ቀጥታ ሂጅ ተጠየቅኩ እና ለምንድን እንደዚህ ይሆናል? አንተ ኃላፊነቱን ትወስዳለህ ተባልኩ። እንግዲህ ከዚህ ላይ ውስጥ ፓርቲ ጉዳይ አለ። በእውነት ወድጀም ሳይሆን ሳላስበው ታሪኩ ብዙ ይወስድብናል እንጂ እና አሁን ከዛ እንውጣና በዛ ውስጥ ስላለሁ በዛ ያለሁበት ፓርቲ ጉልበት ሰጠኝ እና እንትን እንዳይሉ ሰዎች እንዳይከለከሉ በነፃ እንዲወያዩ ብዙ ነገሮች። የሚመጣው ፈረንጅ ምን ነበረ? ይሄ ኦርቴ ምናምን በእውነት እኔ ብዙም አላውቃቸው ነበረ። ብራይስ ይሁዲ ይሁኑ ሌላ ይሁኑ አያውቁም። ብዙዎች ካናዳ ምናምን ይመጡ ነበረ። ካናዳ የሚመጣ አምባሳደሩ መጣና አምቦበር ምናልባት ታውቆ እንደሆነ የተጀመረ እንትን ነበር። ትልቅ ቤት ኦርት ጀምሮት ይሄደ ነበር። ጸሎት ቤት ነው ትምህርት ቤቱ። ትልቅ አዳራሽ ግድግዳው ተሰርቶ የነበረ እና አምባሳደር ሲመጣ ምንድን ነህ አንተ አለኝ። ኃላፊው ነኝ። ሃይማኖትህ ምንድን ነው? ኢትዮጵያዊ ነኝ። ሎ ሃይማኖትህ እምነትህ ምንድን ነው? እኔ ኢትዮጵያዊ ነኝ። አሁን በመጨረሻ እናት አባት ምንድን ናቸው? ቤተ እስራኤሎች ናቸው እናት አባቴ። አንተስ እንዴት ነው የምታምን? እኔ በኢትዮጵያ ነው የማምን። በእውነት እኛ ኮሚኒስቶች ነን እና ታዲያ አንተ ዳይሬክተር ሆነህ ሽጉጥ ታጥቀህ የምትዞር ክላሽ ይዘህ የምትሄድ ምን ሆነህ ነው አለኝ። አካባቢው ስለሆነ ጸጥታ ለህይወት ጥበቃ ነው ምናምን። በመጨረሻ አንተ ለብቻችን ነገር አለ አለ የአምባሳደሩ ነው። አንተ ይሁዲ ነህ። ያንተ ቦታ ከዚህ አይደለም። ቦታ ኢየሩሳሌም ነው። ቦታ ከአሜሪካ ነው፣ ካናዳ ነው። አምሳ ራስህን ቢሆን ልውሰድህ። አሁን ቃል ልግባልህ እና ውጣ አለኝ። አልወጣም አልኩት። እኔ በእውነት የሚሄዱትን ሰዎችም እቃወም ነበር፣ አላምንም ነበር። እኔ ወደ ኢትዮጵያ እስራኤል ሄደን እኛ ይሁዲ እንሆናለን ጭራሽ አላምንም። በኢትዮጵያዊነቴ በጣም ነው የምኮራው። አይሆንም አልኩ። ታው ግድ የለህም አለ። ጭራሽ አልፈልግም አልኩት። እንግዲህ ሌላ ምን ላድርግልህ አለኝ። ይህን ቤት ልሰራ ፈልጋለሁ አለ። ሁሉ ለቀው እየሄዱ ለክርስቲያኖች ሰርተህ ልትሰጥ ነው ይሄን የምትፈልገው አለ። እና ላሳይህ አልኩት እና ወሰድኩት። ዋለ የምትባል አንዲት ምስኪን ሴትዮ ነበረች። ሻህ ላይ እየሰራች ራቁቷን ሁላ። ያውን ቄስ ያሉት ደግሞ ሊቀ ካህኑ አባርቆ በዛን ጊዜ ደግሞ በሩ እየተቆለፈባቸው ምስኪን ነበሩ። እንዳሁኑ እንትን አይደሉም። እዛ እየተጎሳቁለዋል። አሁን ተመልከት ይኸውልህ እነዚህ ሁሉ መጠጊያ አጥተዋል። ይህን ቤት ብንሰራው ሸክላ የሚሰሩት እዚህ ገብተው ይሰራሉ፣ ሰርተው ጥሎ ይሄዳሉ። ቱሪስት ሲመጣ ይገዛቸዋል። ሸማቃ የሚሰሩት እዚህ ሁሉ ይሰራሉ፣ ይህን ያደርጋሉ። እና ይህን ያሰብክ አለ። አዎን እስከሚሄዱት ይጠቀሙበት። ምን ይቸገራል? በል ቅድ አውጣና በጀቱን እሰጥሃለሁ፣ ገንዘብ እሰጥሃለሁ አለ ብሎ ካርታ ሰጠ ያድራሻውን። አሁን በክረምት አዲስ አበባ ሄድኩኝና ቅዱን አውጥቼ ምናምን ብዬ ሰጠሁት። አሁን የዛን ጊዜ ብዙ ነው 50 ሺህ ብር ያወጣል ብዬ አየና በቃ ሳቀብኝ። 50 ሺህ ብር ምን ይሆናል? ጨምር እኔ እኮ ለቃው አይደለም ይሄን ለማሰሪያው ነው አልኩት።
ችግር የለም አውጥቶ ቼክ ጽፎ በራሴ ሂሳብ ያንን ሰጠኝ። አሁን ያንን ቤት ማሰራት ጀመርኩ። ኮሚቴ አቋቁሜ ምናምን ብዬ ማሰራት እንደጀመርኩ ቦታውን ለቀኩኝ። ቦታውን ስለቅ እቃውን ገዛሁ። ገንዘቡ እንዳይሉት ብዬ እቃውን ገዝቼ ያ ቤት ተሰርቶ ተቀምጧል ዛሬ። ይችን ነው ለኢትዮጵያ ሄዶች ሰራሁም ብለው ሰራሁም። መቼ ወደ እስራኤል ሀገር ገባ? ደግሜ ነው የምጠይቅህ። ከዛ በ89 አሁን እንግዲህ ምን ሆነ ከዛ እዚህ ላይ አቀድም እንዳልከው አንተ አላማ እዛው ለመኖር በኢትዮጵያዊነት ኮርተህ እንደገና ሃይማኖትህም ቢሆን የይሁዲ ሃይማኖት እስከዚህ ድረስ ለማክንቃ እኔ የቤተ እስራኤል ልጅ ነኝ ለማለት ተቸግረህ በነበርክበት ሰዓት ያኔ በጭንቅላትህ አሁን ሰዎቹ ይዛኔ አሁን በ84 ዓመተ ምህረት ወደ እስራኤል ሰው መጉረፍ ጀምሮ ነበር እና አሁን ያንን ወይ ያነሳሳህ በ89 ዓመተ ምህረት እኔም ይሁዲ ነኝ ስለዚህ በይሁዲነቴ አሁን እቆራለሁ ስለዚህ ወደ እስራኤል ሀገር መሄድ አለብኝ ብለህ የተነሳው ያንን አይደለም እኔ እስከ 89 መጨረሻው አካባቢ አሁን እንዳልኳችሁ አንድ ትልቅ ሹመት ደግሞ ነበር እናገረው ብዙ አልፈለኩም ነበር። አሁን ጠዳ ላይ ያለሁኝ ጠዳ መጥቼ ወዲያው እንደጀመርኩኝ ድንገት ሳላስበው ጎንደር ትጠራለህ ተባልኩ። ወድ መላኩ አይ በቃ ደግሞ ምን ነገር መጣብኝ አስሮኝ ነው አልነጋልኝም። ሌሊቱ ተነስቼ ሄድኩኝ። በህድ ዳግባ ተብሎ ሻይ ቀረበልኝ እንዴ ጤና ነው መሰል ምናምን ስል ወዲያው ወደ ሰዎች መጡ። ደግሞ የተወሰኑ ሰዎች መጡ። ገባን ወደ 7 እንሆናለን። ራሱ መላኩ አብሮ አለ። አሁን አወጣና ደብዳቤ ከጓድ ሊቀመንበር የተጻፈ በስማችን ተሞልቶ እና ለህገ መንግስት አርቃቂ ኮሚሽን አባል ተመርጣችኋል እንኳን ደስ አላችሁ እና ከዛሬ ጀምሮ በዚህ ስራ የተመረጣችሁ ስለሆነ ተግታችሁ እንድትሰሩ ምናምን እና መቼ ነው አዲስ አበባ የምንሄደው እና በአውሮፕላን መር ነው የምትፈልጉት በመኪና ነው ግን ከሰማይ ያለው ነው ይመስል እንጂ ምድር አልመሰለኝ። እኔ ልታሰር ብዬ መጥቼ እንደዚህ ያለ ሹመት ጭራሽ አልገመትኩትም። አሁን ከዛ እንግዲህ እኔ ቤተ እስራኤልን ወክሎ ዶክተር ማለድ የሚባል ታውቁት እንደሆነ ጎንደር ጤና ጣቢያ የጤና ጥበቃ ሐኪም ቤቱ ኃላፊ የነበረ ቅማንቶችን ወክሎ በተለየ ዘርፍ ወክለን 7 ሰዎች አዲስ አበባ ሄድንና መንጌ ጋር ቁጭ ብለን እንውል ነበር። እዛ ቁጭ ብለን ህገ መንግስት ሲረቀቅ ምናምን ሲሉ አብረን እዛችሁ ቁጭ ብለን ተደጋግመን እንትን ነበርና የዛን ጊዜ የፈለግነው ማድረግ እንችላለን። አደርነትም ተሰጥቶናል። ከዛ የመንደር መስረታው እንዳበቃ ለጎንደር አውራጃ ተመድበሃል የሚል ደብዳቤ ሁሉ ተጽፎ ተሰጠኝ። አሁን እኔ ኑሮዬ ህይወቴ ኢትዮጵያ ነው እንጂ እስራኤል የሚባል በህልሜ ኦኬ ያ ከሆነ እንግዲህ ህልምህ በዛ በኢትዮጵያ ላይ እድገትህም በደረጃ ከፍታህንም እንደዛ የምትመኝ ከሆነ በ84 ዓመተ ምህረት እንደ አውሮፓ አቆጣጠር የሱዳን ጉዞ ሲጀመር ወገኖች መሄዳቸውን አጣቀም ነበር። የሄዱስ የለም የቅርብ ቤተሰብ እንደምናውቀው እንግዲህ ያው ያንተ ቤተሰብ አለ ከሚባለው አንዱ የቤተ እስራኤል እንትን ነው ይሄ ወደ ሌላ ወደ ሚሽን ከሄዱት ውጪ እና ስለዚህ እምነቱን ሃይማኖቱን ጠብቆ የኖረ ቤተሰብ አለ። እነኛ ደግሞ ተንቀሳቅሰዋል በሱዳን በኩል አንዳንዶቹም እድሉ ገጥሟቸው በአዲስ አበባ በኩል ሄደዋል። ከነኛ ጋር ኮሙኒኬሽን ማለትም ግንኙነት አልነበረህም? ወደ ቅድስት ሀገራቸው ስለመግባታቸው የጉዞ ሂደት ላይ እንዴት እንደጀመሩ ግንኙነት አልነበረህም? በውስጥህስ ምን ይሰማሃል ሰምተህ ከሆነ? ጋይንት ያለው ሰምቼዋለሁ ሆሬውን እና ወንድሜን በዛ አርጎ ነው የመጣል እንዳይሄድ እየከለከልኩት ነው ግን ሄደ። ኦኬ እኔ ያሰብኩት የዛን ጊዜ ምንድነው በመጀመሪያ ደረጃ በእውነት አሁንም ቢሆን ትንሽ እንትን አለኝ። ለምን እንደ መማሪያ ነው ሆኖት በዛን ሰዓት እርግጥ እምነት አላቸው። ነገር ግን እንደ ምንድነው የሚባል መሞከሪያ በሱዳን በረሃ ምንም ነገር የሌላቸው ሰዎች ምንም ማያውቁ ሰዎች ግንዛቤ የሌላቸው ምንም ነገር ማያውቁ ሰዎች ቢድኑ ይዳኑ ባይድኑ የሚድኑ የተረፉት ይተረፉ ተብሎ የተደረገ ነገር ነው። ጥናት ተወስዶበት ይሆን አይደለም እና በዚህ በእውነት ቅርት አለኝ። አሁን ሁሉ ቢሆን
በሞቱትም ሰዎች ሁሉ በእውነት ኃላፊነት የሚጠየቅ መኖር ነበረበት። ማን ነው ተጠያቂው? 4000 አሸዋ ውስጥ ለገባው እኮ ይሄን ነገር በደንብ ለምሳሌ አንድ ውሃ ሞልቶ እያየህ የሚሻገረው ይሻገር ብለው ወረስ ጥለው ሞት እንዳለ ታውቃለህ። እና ለምን ይሄ ሆነ ነው የኔ አባባሌ። እና እነሱ ይህን እያወቅኩ እኔ በእውነት መሄዱን በሙሉ አልደግፍ ነበር፣ ግን በፍቃድ የሚሄዱ ነበሩ። በፍቃድ ለምሳሌ በኬንያም በዚህ ሲወጡ ለብዙዎች ተማሪዎች እኔ የሐሰት ደብዳቤ ሁሉ እየጻፍኩ ሰጣቸዋለሁ እንዲሄዱ በትምህርት ቤት ማህተም መረጃቸውን የትምህርት መረጃቸውንም እየፈቀድኩ እንትን እያደረኩ ሰጣቸዋለሁ። ግን በሱዳን መሄዱንን ጭራሽ እቃወመዋለሁ። ህጋዊ ጉዞውን እደግፋለሁ፣ ህጋዊ ያልሆነውን ለአደጋ የሚያጋልጠውን እቃወማለሁ ነው። እሱ ነው። እሺ ጋሽ ይርጋ እንግዲህ በ89 ዓመተ ምህረት ወደ እስራኤል ሀገር ገባህ። የት አረፍክ? የትምህርት ቤት ትምህርት ሚኒስትርስ ተቀበለ ሆይ? በነበረህ እንትን እንግዲህ ወደ አዲስ አበባ ዩኒቨርሲቲ እስከ ኢትዮጵያ ስትመጣ ከዲፕሎማ ውጪ ምንድነው ሌላ ያለህ በዲግሪ ወይም አንዳንድ የትምህርት ማስረጃዎች? ከአዲስ አበባ ዩኒቨርሲቲ ዲግሪ ተቀብያለሁ። ቢኤ? አዎ። ኦኬ። በምን? በኤጁኬሽን። ኤጁኬሽን። ኦኬ። አሁን ስመጣ ግን በእውነት አንድ ትልቅ እንትን ችግር ነበረ። ያ ችግር ምንድን ነው? እኔ ከዛ ከኢትዮጵያም ስኖር ብዙ ጊዜ ከቤተ እስራኤሎች ጋር ግንኙነት የለኝም። የእስራኤል ጸባይም ነው የምኖረው። ክርስቲያኖቹን መስዬ እንደ ክርስቲያን ነው እና ይሁዲነቴን ግን አልደብቅም። በእውነት ለመናገር ደብቀውም አችልም፣ ብደብቀውም አይደበቅም። በተለይ እኔ እንደማውቅህ እና እንደምረዳው እዳ በነበርክበት ሰዓት ብዙ ነገር ከብዙዎች ይሁዲዎች ጋር ግንኙነት እንደነበረ ስራዎችንም እንደሰራ እንዲያውም በአጋጣሚ ሆኖ አባቴ ስለአንተ አንዳንዴ ነግረኝ ነበር እና ምን ስለምንነትህ ስለምሰራቸው ስራዎች እንደዛ ነገር በሙሉ ብዙ ነገሮች የተሰሩ ነገሮች አሉ ነው አሉ። አሁን ግን በተለይ ለምሳሌ ቀደም የመጡ ከእስራኤል ሀገር ቆይተው የተመለሱ እና በኋላ ኃላፊ የሆኑት ሰዎች መጀመሪያም ሆነ ታሪኩ ብዙ ነው እንጂ አስተማሪዎች ነበሩ። ውዛባ ትምህርት ቤት ገብቼ ነበር። ውዛባ ትምህርት ቤት ያስተማሩ ሰዎች ሁሉ አሉ። ውዛባ የአይሁዳውያን ትምህርት ቤት ነው። ውዛባ ትምህርት ቤት ሲቃጠል ቤቱ ሲቃጠል እኔ እዛው ነበሩ። ሶስቱ መምህሮችም አሁን እነዛ ሰዎች በሙሉ ትንሽ ቅርታ ነበራቸው በእኔ ላይ። ለምን እኛን አይመስልም የሚል ሁሉ እንትን ነበራቸው እና በምመጣበት ጊዜ ወደ እስራኤል ሀገር ከነሱ ጋር ግንኙነት የለ። በእነሱ መስመር አልመጣሁም። የመጣሁት ቀጥታ በአሜሪካዎች ጥሪ ነው እና የሄድኩትም ወደ አሜሪካ ነው። ከአሜሪካ እዚህ መጥቼ ሉድ ስደርስ ለሁሉ ድንጋጤ ነው የሆነ። እንዴት አመጡት? ክርስቲያን አይደለ እንዴት ሊመጣ ቻለ ነው ሁሉ በቃ እንትን ያሉት። አሁን መምጣት ደግሞ የዛን ጊዜ ተከልክሎ ነበር። ምንም ሰው አይመጣም ነበር። እኔ ልጆቼን ልጅ 12 ራሴን ቤተሰቤን ብቻ መጣሁ። ሃይፋ ወሰዱኝ። ሃይፋ ሄደን ገባና እዛ ተቀመጥን። ሁሉ ነገር ሙሊት ነው። ሰጡን። ቁጭ አልን። መቼ ነው ስራ የምንጀምር? አዎ አንተስ ቸኮልክ። ቆየሁ። መቼ ነው ቤት መቼ ነው የሚሰጠን? 12 ዓመት ተቀምጦ አንተ እንደዚህ ታደርጋለህ እንዴ? በቃ አሁን መጨረሻ ደረስኩ። ደብዳቤ ጻፍኩ ለዶክተር ሉዊስ እንግሊዝ አለው አብሮ ይሰራ ነበረው እና እኔ እስራኤል ሀገር መጥቻለሁ። አሁን እንደማያቸው ከሆነ አስቀምጠው ሊቀልቡኝ ነው። እኔ ግን መማር ነው የምፈልገው፣ መስራት ነው የምፈልገው እና ምን ስለኛለህ ስለው መምጣት ትችላለህ፣ ምን ችግር የለም፣ የቤት ችግር የኑሮ ችግር አይገጥምህም የሚል መልስ ሰጠኝ። የት እንግሊዝ ሀገር? አዎ። አሁን ምንድን ነው ይሄ ሰው ይሁዳዊ ነው ወይንስ ይሁዳዊ ነው? አይደለም፣ ይሁዳዊ አይደለም፣ ሚሽናሪ። አሁን እሱ ሰውዬ ይሄን እንዳለኝ ለምስራቅ ዳቂጣ ደብዳቤ ጻፍኩኝ። እኔ የመጣሁኝ ሰርቼ ልኖር ነው እንጂ አስቀምጣችሁ ልትቀልቡኝ አይደለም። የምትሰጡኝ እንደሆነ ቤት ስጡኝ፣ ስራ ስጡኝ፣ ልኖር። አይ ካላችሁ ግን እሄዳለሁ ወደሚመለስ። ልክ ያን ደብዳቤ ባስገባው በ3ኛው ሳምንት ህርጸል ያለ አንተ ቤት ለልጆች ባቲያም ተሰጥቷል ተባሉ። መጣሁ ህርጸል ያገባሁ። ከዛ በኋላ ስራ ግን ተዘጋ በጠቅላላ በሙሉ
ስራ የሚባል ነገር የለም። በየት ልግባ? በቃ አሁን ያለኝ አማራጭ በሽሜራ መስራት ነው። ችግር የፈጠረብህ የቋንቋ ነው ወይስ የሃይማኖት የችሎታ ነው ወይስ ምንድን ነው? አንደኛ ቅድም ያልኳችሁ እነዛ ጓደኞች እነዚያ ቀደም የመጡ ሰዎች እነሱ በሩን በሙሉ ዘግተዋል። እና እንዲያውም በእውነት በጣም ማረሳው ነገር ምንድን ነው ከዛ ከምስራቅ አቅሊጣው ያሉት ሰዎች እንግሊዝኛ ጥሩ ስለሆነ አንተ ውጭ ሄደህ አድራሃት ሰጥተህ አንተም ትጠቅማለህ እኛንም ትጠቅማለህ እና እንድትሄድ ብለው ፎርም ሁሉ አስሞልተው ጨርሼ ልሄድ ከተሳካ በኋላ ክርስትና እንዲሰብክ ነው ወይስ ለኛ ሊሰብክ ነው የምትሰዱት ብለው ያስቀሩኛል። ማን ነው ያለ ይስል ሰውየውን ስሙን ነገሩኝ። እንደገና ደግሞ ትምህርት ማት ነው መቼም ያየሁት ስቃይ ሌላ ነገር ነው። እኔ ሳይቀር በልጆችም ትምህርት ቤት ሁሉ እንትን እንዳይሉ ቢሆንም ግን እኔ አልፈርድባቸውም አላዝንባቸውም። ለምን ካሳሰብ ጉድለት ነው። ያን ሁሉ ብዙ መከራውን አለሁ እየተማርኩ እየሰራሁ ወደ ምደርስበት ደረጃ ደረስኩ። ባሪላን መጀመሪያ ገባሁ ጨረስኩኝ። በዲግሪ ተመረኩ። እዛ ሁለተኛ ዲግሪ ያንኑ ቢኤ ተቀበልኩ። ብዙ ግን እንትን ተቀበልኩ ፕቶር ከዛ የተማርኩት ስታጅ በሚባለው አይነት ከዛ ለምሳሌ አሁን ከሩሲያ ሲመጡ ወደ ኢትዮጵያ አዲስ አበባ ዩኒቨርሲቲ ገብተው እንደገና እንትን ካላደረጉ ዲግሪያቸውን አትቀበላቸውም ነበር ኢትዮጵያ። የተወሰነው ትምህርት የተወሰነው አማራቸው አንተ ወደ ዩኒቨርሲቲ ስትገባ ከዛኛው ዩኒቨርሲቲ የተማርከዋቸውን ትምህርቶች ያዩልሃል። አይተው ከዚህ ካሉ ያነሱልሃል አትማራቸው እና ይህን ስላነሱልኝ ባሪላን በ2 አመት ነው ምናምን ነው የጨረስኩኝ ቶሎ። ያን ጨርሼ ምስራቅ አቅሊጣ እየሰራሁ እውቅና ሰጡ ለቢኤ ከኢትዮጵያ ለመጣው ቢኤ እውቅና ሰጡ። አሁን ያንን አድርጌ ትምህርት ቤት እና በምስራቅ አቅሊጣ ከሁለቱ መስራት ጀመርኩ። አሁን ምስራቅ አቅሊጣ እየሰራሁ ያለሁኝ ማአት ጉዳይ የሆነ በልጆች ላይ ልጆች ሂኑክም ይውካድ ቢባል አዲስ ፍልስፍና ወጥቶ በቃ 32% ሂኑክም ይውካድ ያለባቸው ይላሉ። ስፔሻል ክፍል ማለት ነው። በእኛ በኢትዮጵያ ስፔሻል ክፍል ማለት በትምህርት ደረጃ ጎበዝ የሆኑ ልጆች የሚገቡበት ነው። የሚገርማችሁ እኔ በነበርኩበት ትምህርት ቤት አንድ ጋይዳንስ ኤንድ ካውንስለር ተልኮልኝ ነበር። ዩኤስ ሂኑክም ምንለው ነው። ከዚህ አሁን ምን እንደምናሰራ ሁሉ አናውቅም ነበር መጀመሪያ። የለም አየ ነገር አሁን እሱ መጥቶ ተማሪዎቹንን ፋይል እያዘጋጀ ለአካዳሚያ የሚሄድና ለተግባር ስራ የሚሄደውና ይለይልን ነበር። እና አሁን ከዚህ ግን ሳያቸው በሙሉ ኢትዮጵያኖች ለአካዳሚያ ሳይሆን ለተግባሩ ስራው እና በሂኑክም ይውካድ ገብቼ ማየት አለብኝ። ወይም እየተጫወቱብን ነው ወይም እኛ በእውነት መፋገር ነን የሆነ ችግር አለብን ማለት ነው። እንዴት ይህ ሊሆን ይችላል? ለምን አላውቅም ነበር ይሄ ሲሆን እዛ ትምህርት ቤት እና መማር ፈልጋለሁ። የት ነው ባሪላን ሁለተኛ ዲግሪ ለዩኤስ ሂኑክ እንቀበላሉ። አሁን ባሪላን የትምህርት ክፍል አማካሪ ባሪላን ስትማር በእውነት ዝም ብሎ ነው የሚያጎርሱ ሚልጋ ትቀበላለህ። ቁርስ ሁሉ ምንም አይደረግ ነገር አለ። ለትምህርቱ ሁሉ ድጋፍ ይሰጣል። አሁን ራሴ መማር አለብኝና ቴላቪቭ ነው የምገባው። ቴላቪቭ ሄጄ ተቀበሉኝ ስል እስቲ አውጣው ውጤት ብለው 70 ብቻ ነው ያለኝ። ሳውቁብኝ አንተ 70 ይዘህ ዩኤስ ሂኑክ እኮ በ90 ነው እንደተቀበል ማን እንዴት አትገባለህ? አይ ለስራው ፈልጋችሁ ከሆነ ከኔ የተሻለ ሰው አይኖርም። ለመልክ ለሌላ ግን ነጭ ሁሉ ሞልቶላችኋል ውሰዱ እንጂ ዩኤስ ሂኑክ ከኔ በስተሻለ የሚሰራው አይኖርም። ብማር ነው የሚሻል። ጻፍና ይሄንን ለባዳ እናቀርብልሃል። ጻፍኩ። ባዳው አይቶ አሽላማታ ኮሚቴው ማለት ነው። አዎ ኮሚቴው አይቶ ክቡራትና ክቡራን ተመልካቾቻችን ፕሮግራማችን እንደቀጠለ ነው። አንዳንድ የዕብራይስጥ ቃላቶችን እንግዲህ ወደ አማርኛ እየተረጎምን የምናስተላልፍላችሁ የራሱ የሆነ ምክንያት አለው። ይህ ፕሮግራማችን በአገር ውስጥ ብቻ ሳይሆን በውጭ ሀገርም የሚከታተሉን ሰዎች መልእክታችን በደንብ እንዲረዱ ለማለት ነው። እናመሰግናለን። ፕሮግራማችን ይቀጥላል። አሁን የቴላቪቭ ማቦ ምንድነው መግቢያ የሚሆኑትን ኮርሶች ተጨማሪ ትማራለህ አሉኝ
እና ወደ 12 ክሬዲት አወርስ የሚፈጅ ነው። እሺ ብዬ ተስማማሁና በእውነት ትምህርት የጀመርኩ ቴል አቪቭ ነው። በጣም ከባድ ነው። በጣም አንቆ ነው የሚይዘኝ። በደንብ ተወዳደርኩ። ጥሩ ትምህርት ተማርኩኝ። ከዛ አቦዳም ሰራው መጽሐፍ የሰራሁት ምርምር ምንድነው? ብዙ መፋታት ነበሩ ወላጆች ፍቺ ነበር የትዳር መፍረስ እና ወላጆቻቸው የሚፋቱ ልጆችና ወላጆቻቸው የማይፋቱ ልጆች በትምህርታቸው ምን ልዩነት አላቸው የሚል ነበር ያደረኩት እና ብዙ ነገር ልረዳ ቻልኩኝ። በዛ እንትን ለማድረግ ብዬ ነው። ከዛ ፎርሽቴን ጋር ተገናኘው። ፕሮፌሰር ፎርሽቴን ፈተናውን ባስመለከተ ብዙ የዋጮች ደግሞ በየስብሰባው ሁሉ ተናገሩ። ትክክል አይደላችሁም እናንተ የምትፈትኑት ፈተናው የሂኑክ ሚውኻድ ፈተና የሚሰጠው ጭራሽ የማይገናኝ ነው። በረሃ ለበረሃ ነው። የልጅን ችሎታ የማይመዝን የልጆች ሁኔታ ፓዛል ግጠም ይሉታል። ኢትዮጵያ ተምሮ ይመጣል። ምን ፓዛል እሱ የተቀጣጠለ ነገር መግጠም ገበጣ ተጫዋት ትሉት ይችላል። ሌላ ነገር ብትሉት ይችላል። ይሄን የታውቀዋልና እና ይሄ ትክክል አይደለም። ያ ነገር ወረደ። በእውነት ብዙ ስራ ሰራሁ ብለው ከዚህ ላይ ነው አንዱ ትልቅ ነገር። ኦኬ ጋሽ ይርጋ እንግዲህ እስካሁን ድረስ የተነጋገርናቸው እኛም ተመስጠን ስንሰማህ የቆየ ነው ባሳለፍከው የጉዞ ሂደትን እንደገና ደግሞ በመምህራንነትም በዳይሬክተርነትም በአስተዳዳሪነት ማለት ነው የሰራቸውን ነገሮች ነው። እስቲ ወደ መጽሐፍቶች እንመለስና በመጽሐፍት እንግዲህ ዳሰሳ ስናደርግ አንደኛው እንግዲህ ዮፍታሔ ነው። ዮፍታሔ እንግዲህ በአራቱ ማለትም ተራኪ፣ አመዛዛኝ፣ ስዕላዊ፣ አስረጂ ድርሰቶች ውስጥ ያጻጻፍ ስልቱ አቀራረቡ የገጸ ባህሪያትን ምልልስ ቃለ ተውኔቱ የሚመስልና ዮፍታሔ በሚል ርዕስ በ263 ገጾች የተካተተው ይህ መጽሐፍ ስሙን ስያሜውን ስንመለከት እውነትና የሆነውን መጽሐፍ ቅዱሳችን ከፍተን ስንመለከት በተለይ መጽሐፈ መሳፍንት ምዕራፍ 11 ቁጥር 1 ጀምሮ እስከ 40 ድረስ ባለው ላይ እና ደግሞ በተለያዩ እንትን ስናነብ የግለአድ ልጅ ዮፍታሔ በአንድም በሌላም መንገድ 25 ጊዜ መጽሐፍ ውስጥ ስሙ ተጠቅሷል። ይሄን መጽሐፍን ዮፍታሔ ብለህ ስትጽፈው ምናልባት እንግዲህ ርዕስ ስታወጣለት ከዚህ ከመጽሐፍ ቅዱስ ላይ ከተገለጸው ከዮፍታሔ ጋር ግንኙነት አለው ወይንስ ለምንድን ነው ዮፍታሔ ብለህ ርዕስ የሰጠው መጽሐፍን? ይሄን መጽሐፍን እንግዲህ ግንኙነት ስንል የስጋ ወይም የቅርበት የታሪክ ፍሰቱ የታሪኩን ሳይሆን ግን ያም ዮፍታሔም በራሱ ሆኖ ይህም በራሱ ሆኖ ተመሳሳይ ይሆናሉ። ዮፍታሔ አስተዳደጉ በስቃይ ነው። እውነት ነው። ከይሁዲ ካልሆነ ብሔር ተወልዶ ወንድሞቹ አንቀበለው ብለው ምን ያህል መከራ እንዳየ በኋላ ግን መጥቶ ወደ ወንድሞቹ ተቀላቅሎ ወንድሞቹን እንደረዳ ልክ ይህን ባስመለከተ ደግሞ የኛ ሰዎች በወቅቱ ወደ አዲስ አበባ በመሄድ ወደ ኢትዮጵያ በመመለስ ለመዝናናት ለመደሰት ይሄዱና ልጅ ፈጥረው ይመጣሉ። ያ ልጅ ከዛ ይወለዳል። ኢትዮጵያ ልክ እንደ ዮፍታሔ እናቱ ክርስቲያን ናት፣ አባቱ ይሁዲ ነው። ልክ እንደ ዮፍታሔ እድገቱ ኢትዮጵያ ነው፣ አባቱ ወዲህ ነው። አሁን በመጨረሻ ይህ ልጅ አባቱ ሊያመጣው ይፈልጋል። በምስራዳ ፕሪም በምስክር በምርምር በደም በምናምን ተብሎ ይህ ልጅ ይመጣል። ዮፍታሔም ልክ እንደዚሁ ዮፍታሔ እነዚህ ወንድሞቹ ሲጨነቁ ና እባክህ ተብሎ ተጠርቶ መጥቶ እነሱ ለማውጣት እንደመጣው ያ ልጅ ደግሞ ይህ አባት ልጄ ነው ብሎ ያመጣዋል ወደዚህ። አሁን በሚያመጣበት ሰዓት እንዴት ልጁ ሊረዳ እንደ ዮፍታሔ ሊረዳ የሚችል ነው፣ ግን እንዳያያዙ ነው። ዮፍታሔ እስራኤልን ብዙዎቹን ነፃ አወጣ። ይሄ ልጅ ደግሞ ዮፍታሔ በመጨረሻ መጥቶ ታሪኩን ስናየው እንዴት ያለ ድርጅት እንዳቋቋመ ልክ እንደ ፕሮጀክት ሎሚ ማለት ነው። ሰዎች የሚተዳደሩበት ወላጆች የሌላቸው ልጆች
ከቤታቸው ተፈናቀሉ ልጆች ሁሉ ተሰብስበው የሚያድጉበት ድርጅት አቋቁሞ የረዳ ታሪክ ነው። ይሄ እንግዲህ ከዮፍታሔ ጋር በታሪኩ በጣም ይመሳሰላል፣ ይዛመዳል በዚህ እንጂ በስጋ ደግሞ ግንኙነት የላቸውም። ኦኬ ክቡራትና ክቡራን እንግዲህ ዮፍታሔ መቼቱን በኢትዮጵያ፣ ሱዳን፣ እስራኤል ላይ ባደረገው በዚህ የታሪኩ ምሰሶ ሆኖ እንደተገለጸው ዮፍታሔ እስራኤል፣ ይሁዳ፣ ወይን አበባ የአካባቢ የወሬ ባላባትና ክፍሉ መንደር ታዋቂዋ እንዳንተ ግንዛቤ እንግዲህ ወይም ደግሞ እንደኛ መረዳት አሁን ኢትዮጵያ እየሄዱ ብዙዎች ልጆች ይወልዳሉ። ልጆቹ እንግዲህ እየተበራከቱ ነው እዛ። ምናልባት እንዳንተ ግንዛቤ ሌላ ለቤተ እስራኤል ሌላ ዘመቻ ሙሴና ዘመቻ ሰለሞን ያስፈልግ ይሆናል ታስባለህ? ከዛ ተጨማሪ አንድ ከምሳሉ ከጠየቀ ተጨማሪ ወስደ ምንድነው የእስራኤል ሀገር ህግና ደንብ በተለይ እንደዚህ አይነት ነገሮችን ብዙ ጊዜ አይቀበላቸውም። ማለት አንድ ሰው ከይሁዲ ሃይማኖት ኑሮ ሌላ ቦታ ሄዶ ከወለደ ያ የሚወለደው ልጅ በጣም ችግር ይገጥመዋል እና እነዚህ ሰዎች እየሄዱ ኢትዮጵያ የሚወልዱ ከኢትዮጵያ ወልደው ወደዚህ ሀገር ለማስመጣት የሚሞክሩ የዚህ አይነቱ ችግር እንደሚፈጠር ያውቃሉ ወይስ አያውቁም? እንዲሁ ዝም ብለው እኔ ኢትዮጵያ ከሄድኩኝ ልጅ መውለድ አለብኝ ወይም ደግሞ እኔ እሷ ያየኋትን ወጣት ወይም ልጃገረድ ስለወደድኳት እሷ መውለድ አለብኝ የሚለውና የእስራኤልን ሀገር የህግ ደንብ ጠንቅቀው ያውቃሉ? በዚህ ላይ ተጨማሪ ማድረግልህ ያሸጋ ቀደም ሲል እንደነገርከን አንዱ ጥናታዊ ግንዛቤ በፈረሰ ትዳር ውስጥ የሚያድጉ ልጆችና በጠነከረ ትዳር ውስጥ የሚያድጉ ልጆች የትምህርት አቀባበላቸውን ብዙ ጥናት አድርገሃል። አሁን ነኝ ወደ ኢትዮጵያ ሄደው ሌላ ወለዱ ወይም ደግሞ በፍቅር ተጠምደው እንዲሆኑ የምንላቸው ሰዎች ትዳራቸው የፈረሰ ነው ወይንስ ከድርብ ትዳር ማለትም ድርብ ጋብቻ ላይ የሚወልዷቸው ልጆች ናቸው እነኚህ ልጆች? ምክንያቱም በእስራኤል ህግና ደንብ መሰረት አንድ ልጅ ከጋብቻ ውጭ ከተወለደ ዲቃላ ነው የሚሆነው። በእስራኤል ደንብ ዲቃላ ይሆን በእስራኤል እንኳን ዲቃላ ይባላል። ዲቃላ ነው። ያ ዲቃላን ደግሞ መጽሐፍ ቅዱሳችን ከፍተን ስንመለከት ደግሞ ርስት አይወርስም። ዮፍታሔም የተቸገረበት ምክንያት ርስት አልባ መሆኑ ነው፣ በቤተሰቦቹ ዘንድ በወንድሞቹ ዘንድ የተገፋው እና እዚህ ላይ እስቲ ጠለቅ ብለህ በተለይ ዮፍታሔ መጽሐፍ ላይ በጣም የሚስቡ ታሪኮች አሉ። ገጸ ባህሪያቶችን ስናነብ በጣም ደስ የሚል መጽሐፍ ነው። ከዛ ውጪ ዮፍታሔ መጽሐፍን ብቻ ሳይሆን ያሉ መጽሐፍቶች አንባቢያን የት ሊያገኟቸው እንደሚችሉም ደግሞ በዛው እንድትጠቁ መንፈስ አንድ ላይ እንዲጀማመራቸው ጠየቅንህና ጥያቄው በጣም ቆንጆ ነው በእውነት ሙሉ ቀን ብናገር እኔ አይደክመኝም ስሜት ስለሆነ ጊዜያችን ጋር እየቆጠርን ቁርጥ እያደረግን ነው። በእርግጥ ይህ አይነት ሚፍጻ እንደገና እንዲጀመር ሰዎች እየሄዱ እየወለዱ ተራብተው የኢትዮጵያ ይሁዲዎች እንደገና አልያ አይሆን የሚለው እንደሚቀር እንደሚመለምን ነው የሚታየኝ። ለምን አንደኛ ይኸው ዮፍታሔም እያስተማረ ነው። ሰዎችም ከመከራው ከችግሩ ከሚያልፉት ሁኔታ እያዩ እየተማሩ ያለፈ ነው። ግን ለመጀመሪያ ሊሆን የቻለው ምንድን ነው? ሰዎች ከዮፍታሔም ላይ ብናየው ዮፍታሔን ለመፍጠር የ5 ደቂቃ የ3 ደቂቃ ስራ ነው ሰውየው የሰራው። ዮፍታሔ ተፈጠረ። ዮፍታሔ ግን ስንት እድሜውን ነው መከራ የሚያየው? ስንት ስቃይ ነው የሚያየው? የዮፍታሔ እናት ምን ያህል መከራ ነው ያየችው? ምን ያህል ስቃይ ነው ያየችው? እሱ ይህን ነበር አይደለም የፈለገ። እስራኤል እነሱን ሊያሰቃይ አልፈለገም። እሱ የፈለገ ለዕለቱ ተደስቶ ለመውጣት ነበር። ግን ከዚህ ላይ እስቲ ኦራዶሞ ራምዞር አቁምና ተመልከት የሚለው ምንድን ነው? እስቲ ወደ አንድ ሴት ወይም ወደ አንድ ሌላ ሀሳብ በምንገባበት ጊዜ ምን ሊገጥመኝ ይችላል? ምን ሊፈጠር ይችላል? ዮፍታሔ ሊፈጠር ይችላል፣ ልጅ ሊፈጠር ይችላል። ያ ልጅ እንዴት ሆኖ ያድጋል? በትዳሬ ላይ በልጁ አስተዳደግ ላይ ብሎ ማሰብ አስቀድሞ እንደሚገባ ለማስተማር የሚረዳ ነው እንጂ በእርግጥ ነገሮች ሁሉ ሆነዋል፣ ያልሆኑ አይደሉም። ግን እነዚህ ነገሮች ሊሆኑ የቻሉት አንደኛ ሰዎች እኛ የምናስበው ምንድነው? የዕለት ስሜታችን ብቻ ነው። ለመርካት ፈልጋለሁ፣ ደስ አለኝ፣
ኢትዮጵያ በነበርኩበት ጊዜ ከዚህ ቤት እንኳን ገብቼ እንዳልጠጣ መብት አልነበረኝም። ዛሬ ግን ጌቶች ተብዬ የምቀመጥበት ቦታ አለኝ እና ደስ ያለችኝ የፈለኩት ማድረግ እችላለሁ ይችላል። ነገር ግን አንድ ነገር አሰባክህ የምታስበው ምንድነው የፈጠርክ እንደሆን ያንተ ፍጡር መሰቃየት የለበትም። ምን ያህል መከራ እንደሚያልፍ ሰብ እና ያን ከማድረግ በፊት ካሰብክ አንተ መደሰት ትችላለህ፣ ልጁም ላይፈጠር ይችላል እና አስቀድሞ ከማሰብ ከመቸኮል ወይም ደግሞ ያሰብነውን ለመርካት ብቻ ስንመለከት በጎንና በጎን ብዙ ነገሮች ያጋጥሙናል እና ይህን ነገር ትምህርት ሊሰጥን የሚችለው ምንድነው? ይሄ ልቦለድ ታሪክ ቢሆንም በተግባር ላይ ብዙ ነገሮች ተሰርተዋል፣ ብዙ ነገሮች ሆነዋል። የተደረጉት ምንድነው? በመጀመሪያ ደረጃ ለምሳሌ ከዚህም እኮ ሰዎች ሞልተዋል። ኢትዮጵያ ብቻ አይደለም ሴቶች አሉ፣ ከዚህም ሴቶች አሉ። ደግሞ ሰው አትፋታ አይባልም፣ መፋታት ይችላል፣ መጋባት ይችላል። ፍቅር እስካለ ድረስ አለ። ፍቅር ሲያልቅ አለቀ። በጭቅጭቅ መኖር አያስፈልግም። ግን ሲለያዩም በሰላም መለያየት ይቻላል። ሲኖሩም ደግሞ በሰላም እስካሉ በሰላም አለ። ከሰላሙ ካቋረጠ ከተቋረጠው ጊዜ ጀምሮ ሌላ አይነት የፍቅር ግንኙነት ሊኖር ይችላል። በመካከል ልጆች ግን ሁለት ቤት ይኖራቸዋል። የአባቱ ቤትም ቤቱ ነው፣ የእናቱ ቤትም ቤቱ ነው። በሰላም ከሁሉ ሊኖሩ ይችላሉ። ይሄን ነገር ለኛ ህብረተሰብ በእውነት ግልጽ አይደለም። ይህ ግልጽ እንዲሆን ያስፈልጋል። አንደኛ በሰላም መለያየት ይቻላል፣ በሰላም ተለያይቶ መኖር ይቻላል። ልጆችም ሁለት ቤት ሊኖራቸው ይችላል እንጂ ከተለያየን መዋቃት አለብን፣ መጋደል፣ መራከስ አለብን፣ መሳደብ አለብን። ይሄ ቢቀር የሚረባ ነገር አይደለም ብሎ የሚያስተምረን ነው ይፍታዬ። በጣም ቆንጆ። እዚህ ላይ እንግዲህ ጋሽ ችርጋ ለምሳሌ ከጎንደር በሱዳን እስራኤል የጉዞ ሄደን ከዛ ላይ ምን ይላል? የወፎች ጫጫታ፣ ወደ ግጦሽ የሚሰማሩ ከብቶች ጩኸት ገና በማለዳው የእስራኤል ሱዳን መንደር ልዩ መልክ ተሰጥቶታል። ወይን አበባ ዛሬ የሴት የወር አበባ ማለት ነው እንግዲህ ይዟት ተለይቶ በተሰራ ቤት ከገባች 7ኛ ቀኗ ላይ ትገኛለች። የአይሁድ ስርዓት ሴት ልጅ የወር ግዴታ ከጀመረችበት እስከ 7ኛው ቀን ተለይቶ በሚዘጋጀው ክፍል ቆይታ በ8ኛው ቀን ገላዋን ታጥባ ወደ ትዳር አልጋዋ ትመለሳለች ይላል። እንግዲህ ይህን ስንመለከት የአይሁድ የመንጻት ስርዓትን ትውፊታዊ መልእክቱን እያስተማርክ ነው። ምንም ታሪካዊ ልቦለድ ቢሆንም ከዚህ አኳያ እቺ ሴት አሁን የአይኔ አበባ ወይን አበባ የአይሁድ ሴት ነች። ወደ ሱዳን ጉዞ አድርጋለች። በዛ ጉዞ ላይ የጉዞውን ሂደት አንተ ካልተረዳኸውና ካላወቅከው ከዛ በፊት እነ ወይን አበባን የት አገኘሃቸው? እንዲህ አይነት ስርዓት ይፈጸም እንደነበር። እንግዲህ ወይን አበባ ቤተ እስራኤላዊት ናት። አዎ፣ በቤተ እስራኤላዊት አባባል በንግግራችን ለምሳሌ የወር አበባዋ መጥቶ መርገም ወጣች ነው የምንለው እንጂ ወይራ አንለው። ነገር ግን አጠቃላይ የሆነ እና ነገሩን የሚገባው ነው። ለምሳሌ እስራኤል የሆነ ቤተ እስራኤል የሆነ ሰው ሲያነብ መርገም ወጣች ነው እንጂ የወር አበባ አይለውም። ይህች ሴትዮ የምትኖረው የነበረው በክርስቲያኖች መካከል ነው። ግን በክርስቲያኖች መካከል ሆና ስርዓቷን የእሷን ስርዓት ባህሏን ጠብቃ የምትኖር ላይ ነበረች። ልክ ለምሳሌ በጎንደር ዙሪያ አካባቢ ስናይ ክርስቲያኖችና እስራኤሎች ልክ እንዳንድ ወንድማማች አብረው ይኖራሉ። ግን ሰርግ ወይም አንድ ነገር በሚሆንበት ጊዜ በምግብ ይሄ የራሱ ነው፣ ይሄ የራሱ ነው። በሌላው ነገር ወንድማማች ነው ተግባብተው የሚኖሩ ነበሩ እና የወይን አበባ ቤት የእስራኤል ይሁዳ ቤት ልክ የሰዎች መናኸሪያ ቤት እንደሆነ ነው የሚታየው። መስተንግዶ ሰው የሚሰበሰብበት የሚገናኝበት፣ በተለይም እሑድ ቀን በሚሆንበት ጊዜ ብረት ሊያሰሩ ሲመጡ ተሰባስበው በሚመጡበት ጊዜ
የወይን አበባ ጠላ የወይን አበባ ቡና ይላል። የኛ ክርስቲያኖች ምንድን ነበር አየካይላ ጠላ ሲጥም አየካይላ ዳቦ ማማሩ መጣፈጡ እያሉ ነበር የሚበሉ ነበር እና ተስማምተው ተግባብተው የሚኖሩ ነበር። በአንድ በኩል ፍቅሩን ማስተማር ይገባናል እኛ። በሌላው በኩል ግን መረሳት የሌለበት ምንድነው ስርዓቱን ግን እንኮንነዋለን እናወግዘዋለን። ያሰቃየነን ያ መከራ ያሳየነን ያንን እናወግዛለን። ያሉት ሰዎች ግን ወንድሞቻችን ናቸው። እኛ ከነሱ ጋር በሰላም እንኖራለን ነበሩ ብሎ ለማሳየት ነው የወጣ ነው። እዚህ ላይ አንድ አሁን እንዳልከው ቤተ እስራኤሎች በማለት ፈንታ የካይሎች የሚል አባባል አለ። ይሄ አባባል ከየት መጣ ስንል ደግሞ ካይላ የሚለው ክሂላ ከሚለው የዕብራይስጥ ቋንቋ የተወሰደ ነው። ምናልባት አንዳንድ ጊዜ ካይላ ሲሉ ለምን ካይለኛል ለምን ካይላ ይላል የሚለውን ነገር አንዳንዴ ጠበቅ አድርገን የምናይበት ሰዓት አለ። ግን አሁን በአባባሉ የቋንቋ ለውጥ ሆኖ ነው እንጂ ካይላ ማለት ክሂላ ከሚለው አንድ ላይ ተሰባስበው በሚኖሩ በአንድ ተደራጅተው በሚኖሩ በአንድ አካባቢ ሀሳባቸውን የሚለዋወጡበት ካህል ወይም ደግሞ በዕብራይስጥ ካህል ከሚለው የተወሰደ ስለሆነ የካይላ ጠላ የካይላ ሴት የካይላ ምናምን የሚባለው ነገር ሊያሳፍረን የማይችልና ይህም እንዲያውም ከስማችን የተወሰደ እንደሆነ ለመግለጽ ያህል ነው ለዚህ ያቀረቡት። ኦኬ ጋሽርጋ ዮፍታሔ እንግዲህ አንተ እንደገለጽከው ከመጽሐፍ ቅዱስም ስሙን አውጥተህ መከራውንም ችግሩንም መሰረት አድርገህ እንደጻፍከው ሁሉ ዮፍታሔ ብዙ ችግር አሳልፏል። ካሳለፋቸው ችግሮች መካከል በመንደሩ ባደገበት መንደር አካባቢ ለምሳሌ እንዲህ ይላል ገጽ 199 ላይ ምሽቱን ከሰፈሩ ልጆች ጋር አባሮሽ እየተጫወተ የነበረው ዮፍታሔ የመንደሩ ህፃናት መሽቷል ግቡ እየተባሉ በወላጆቻቸውና በቤተሰቦቻቸው እየተጠሩ ሲገቡ የሰፈሩ አንዲት ሴት ልጇን ከዮፍታሔ ጋር ሲጫወት አግኝተው ከዚህ ወፍ ዘራሽ ዘረቢስ ጋር አትጠጋ ብያህል ነበር ብላ ልጇን በመቆጣቷ ከቁጥጥር ውጭ የሆነው ዮፍታሔ በልህ ድንጋይ ታጥቆ እልህ ጎርሶ ሲበር የመጣው ወፍ ዘራሽ በመባሉ ነበር እና ከዛም ቆርሶ የሚያጎርሰኝ አልፈልግም እኔ ቀድቶ የሚያጠጣኝ አልነበረም ምኞቴ ገዝቶ የሚያለብሰኝ አልነበር ሐሳቤ አባታዊ ጠረን የስሜ ቅጥያ አባታዊ ማገር እሱ ነው ጥማቴ እሱ ነው ረሃቤ የሚሰጠኝ ፍቅር በእናቴ ሀያት በኔ ቅድመ አያት ስም ተጠራ ይሉኛል እንዴት ለተራበ ልብስ ደርቡለት ተብሎ ይፈረዳል ወፍ ዘራሽ ከሆንኩኝ እንደተነገረኝ እርግብና ዋኔ አሞራና ንስር መጠሪያ ይሁኑኝ አንተ የሰው ልጅ ነህ ከእንስሳት በላይ ነህ በአምሳለ እግዚአብሔር የተፈጠርክ ነህ ብላችሁ ካላችሁ አባቴ ታለ መጠሪያም የሆነኝ ፍቅርን የሚሰጠኝ ልጅነቴን አምኖ ወዶ የሚያሳድገኝ እናቴ ንገርኝ እርቃሽን ለብቻሽ ያየሽኝ መረገዜን አይቶ ጨክኖ የከዳሽኝ ልቤ የሚነካ ነገር ነው። በጣም እና ዮፍታሔ በምሬት ይሄን ግጥም ነው የሚናገረው እና ከዚህ ላይ አምሳሉ እንግዲህ ያለን የሰዓት ሁኔታ በጣም እየገሰገሰ ስለሆነ ጋሽ ይርጋም የጻፍካቸው መጽሐፍቶች በአንድ ውይይት ብቻ የሚያወቁ ወይም ደግሞ በዚህ ንግግር ብቻ የሚፈጸሙ አለመሆናቸውን ስለምንገነዘብ ለወደፊቱም ደግሞ ሰፋ ባለ መንገድ አንድ ሌላ ከዚህ ከአንዱ ካሉ መጽሐፍቶች ውስጥ አንዱን በሰፋ ባለ መንገድ ለማየት ስለምንፈልግ ለወደፊት በዚህ አይነት መንገድ ልንጠራ እንፈልጋለን እና እጅግ አድርገን ነው የምናመሰግነው ጋሽ ይርጋ በእውነቴ ነው የምልህ ብዙ ሮኒ እንዳለው ብዙ ብንቀጥል ደስ ባለን ለዚህም ነው አባቶቻችን ታላላቆቻችን በጻፉት መጽሐፍ ዙሪያ ባሳለፉት የህይወት ታሪክ
በእምነታቸው በባህላቸው በወጋቸው አዲሱ ትውልድ ምንድነው ሊወርስ የሚችለው ምንድነው ልናስቀርለት የሚችለው ነገር በሚል ሐሳብ ነው እንግዲህ ይሄን የመጽሐፍ ዳሰሳ ታሪክን ከባለ ታሪኩ በሚል ርዕስ ያዝነው ይሄን ላደረገልን ደግሞ የፕሮጀክት አሎሚ መስሪያ ቤት እጅግ አድርገን እናመሰግናለን አንተንም ወንድማችን ክብር ጥሪያችን አክብረ ስለመጣ እጅግ አድርገን እናመሰግናለን ክቡራትና ክቡራን ተመልካቾቻችን የፕሮግራማችን ተከታታዮች እነኚህ መጽሐፍቶች 5 መጽሐፍቶች ካቶ ይርጋ ዘይሳኑ እጅገኛሉ እና በተለይም ዮፍታሄ በጣም ውስጡ ብዙ ታሪኮች የተካተቱበት ስለሆነ እያንዳንዳችሁ ወስዳችሁ እንድታነቡ ግብዣችን ነው ስለነበረን ጊዜ እጅግ አድርገን እናመሰግናለን በሚቀጥለው ፕሮግራማችን ደግሞ አዲስ እንግዳ ይዘን እንቀርባለን እስከዚያው ድረስ መልካም ጊዜ ይሁንላችሁ አሁንም በድጋሚ እናመሰግናለን